እስከዛ ድረስ ለምን ታንገለጉ መቀጠል ትችላለህ። ሰላም ኡስታዝ እንደምን ቆያችሁ? ሰላም ናችሁ? ሰላም ነው። አሪፍ ስም ነው ያስከው። ሰላም ለምን ታንገለጉ አሕዛብ ወሕዝቢኒ ነበቡ ከንቶ ወተንሱ ነገሥተ ምድር ወመላእክትኒ ተጋቡ ምስሌሙ ወቡረ ለአለ እግዚአብሔር ወለአለ መሲህ ንበትክ ምናምን የሚለው መዝሙረ ዳዊት ንበትካ አሪፍ ስም ነው። ለምን አንተ ተምረዋል እንደ ኡስታዝ አይመስልህ? እንደዛ ነገር አይመስልህ? ነዱ ሰረ ፈካሪ ዘጻድቃን ወዛሃታን መዝሙር ዘዳዊት ሃሌሉያ ብፁዕ ብዕሪ ዘሄወር በምክረ ርስያን ወዘይቆም ሙስተፈሲ አዋየ ረጅም ጊዜያችን ነው። የሚጣልና የሚወድቀውን የሚሳብና የሚጠቀለለው ነገር ጠፍቶናል ራሱ ማለት ነውና ከዛ አንፃር ነው። አሪፍ ስም ነው። ትርጉሙን ታውቀዋለህ ስምን? አዎ አሕዛብ ለምን ያጉረመርማሉ? ወገኖች ለምን ይናገራሉ? ከዛስ ቀጥል ከዛ የምድር ነገስታት ተነሱ አለቆች በእግዚአብሔርና በመሲሁ ላይ እንደዚህ ማሻአላ ጎበዝ ነው ማለት ነው። ተፍሲርም ታውቃለህ ማለት ነው። ተርጂምም ታውቃለህ ማለት ነው። መትን ብቻ አይደለም ማለት ነው። መትኑን ብቻ መሰለኝ አይ አላቅም እኔ ኡስታዚ። እሺ ጥያቄ ካለ ጠይቅና እንትን በለው እናስተናግዳለን። ወደ ጥያቄ ለመግባባት ያክል ነው። እሺ እንደ መግቢያ አሁን ሲያነሷት በቆዩት ላይ ትንሽ ጥያቄ ላንሳ። መጀመሪያ ስለ ሻሃዳና ስለ ጸበል በተነሳው ማለት ነው። እኔ ትንሽ ጥያቄ አለችኝ እዛሽ ላይ። አንድ ሰው ሻሃዳ ከመያዙ ቀድሞ ሙስሊም ነው ማለት ይቻላል? ከዚያም ቀደምት ደግሞ እሱ ነብዩንና አላህን ያውቃል? ኡስታዚ የሙስሊም ቤተሰብ ውስጥ አንድ ሰው ካለና ምንም አይነት ሌላ ነገር ወደ ክህደት ውስጥ ካልገባ ወደ ሽርክ ውስጥ ካልገባ ሻሃዳ አይወጅብበትም። ላኢላሃ ኢለላህ በል ተብሎ ቃለ ምስክርነትን ቃል አይሰጥም። በዛው ነው እንትን የሚለው ማለት ነው። እንደዛ ነው ትምህርታችን ላይ ማለት እስከሚይዝ ድረስ ነው። አይ በቃ በዛው ይቀጥላል። ራሱ በ7 ዓመቱ ሶላት መስገድ ይጀምራል። በቃ እንደዛ ነው። እስከዛ ግን እስከዛ አያውቅም ማለት ነው። እስከዛ አያውቅም እኮ ራሱ አያውቅም። ራሱ በእምነት የተከተሉት ናቸው። ግን ያ ሰው ካደገ በኋላ በዛው መቀጠል አለበት። በእምነት የተከተሉ ነው የሚለው። ዝርዮቻቸውን ወደ ጀነት እናስገባለን ያለው አላህ በእምነት የተከተሉ ብሎ ነው ያስቀመጠው። አንድ ሙስሊም የሙስሊም ልጅ ስለሆነ ብቻ ጀነት አይገባም። ገብቷል? የህፃናት ሆነው ከሆነ ለአቅመ አደምና ለአቅመ ሐዋ ካልደረሱ የሁለቱም ልጆች ጀነት ነው የሚገቡት። መልእክቱን ስለማያውቁ ማለት ነው። ግን ካደገ በኋላ ግን አንድ የሙስሊም ልጅ 7 ዓመት ሰላት ይማራል። ከዛ በኋላ ለአቅመ ሐዋና ለአቅመ አደም ሲደርስ በዛው ይቀጥላል ማለት ነው። ትምህርቱንም ምንም ነገር ይቀጥላል። ላኢላሃ ኢለላህ የሚለውን ሻሃዳ አይወጅብበትም በእምነታችን ውስጥ ማለት ነው። አንድ ክርስቲያን የነበረ ልጅ ከሆነ ግን ከከፈረ ማለትም እነሱ የሚሉትን ነገር ካለ የነሱ ቢተገብርና ቢያደርገው ሻሃዳ ይወጅብበታል ማለት ነው። ሻሃዳ ምንድነው በአማርኛ? ሻሃዳ ግዴታ ነው። ግዴታ ይደረግበታል ለሱ ማለት ነው። ያንን ነው እንትን የሚለው። ጥሩ ግን እሱን እንደሱ ካፈታችሁት ይሄኛውንስ እንዴት በዛ መፍታት ያቅታችኋል? አንድ ክርስቲያን ሲጠመቅ ወይም ደግሞ ከመጠመቁ በፊት ክርስቲያን ወልዶት እንዴት የክርስቲያን ልጅ አይባልም? ኡስታዝ እስኪ የክርስቲያን ልጅ ይባላል እኮ አይባልም። የክርስቲያን ልጅ ስለሆነ ክርስቲያን ነው ማለት አይደለም። ለምሳሌ እናት ማህፀን ውስጥ አንተ እያለ ጽንስ ነበር አይደል? የእናትና የአባት ጽንስ ነህ አይደል አንተ? እሺ። ስለዚህ የእናትና የአባት ጽንስ ስለነበር ካንተ ያኔ ክርስቲያን ነበርክ? እናት ማህፀን ውስጥ እያለ እናቴ ክርስቲያኑን አስከወለደችኝ። ጽንስ እያለ ማህፀን ውስጥ እያለ ነው ክርስቲያን እናት ማህፀን ውስጥ እያለ እኔ እንደዛ ብዬ ነው ማምነው። ያው ግን ኦኬ ጥሩ ማስረጃ ይኖር ይሆን? ኡስታዝ ምን መሰላችሁ አሁን ለምሳሌ
አንድ ሰው 7 ዓመት ሆኖ ሻሃዳ እስከሚይዝ ያ ሰው ሙስሊም አይባልም ማለት ነው። እንደዛ ከሆነ ሻሃዳ መያዝ አይጠበቅበትም። አንድ ሙስሊም እኮ አይጠበቅበትም። 7 ዓመት ሰላት ይጀምራል፣ ሶላት መስገድ አይሆንም። መያዝ አይጠበቅበትም። ሙስሊም ነው ኦልሞስት በሙስሊም ስር ሆኖ ነገር ግን በተፈጥሮ ሙስሊም ነው። ራሱ የተፈጥሮ ሙስሊም አለ። ኢስላም ከዊኒና ሸሪዒ የሚባል አለ። ኮዛዋል እና ቴዎሎጂካል የሚባል ነገር አለ። ኮዛዋል ማለት ምንድነው? በተፈጥሮ ራሱ አላህ ሁሉንም ሰው የአደም ልጆች በአጠቃላይ አላህ ከጀርባዎቻቸው ዘርን ባወጣ ጊዜ ሙስሊሞች ናቸው በተፈጥሮ ማለት ነው። የተፈጠሩበት ዓላማና ኢላማ አንዱን አምላክ በብቸኝነት እንዲያመልኩ ነው። ኢስላም ማለት መታዘዝ ማለት ነው። ሙስሊም ማለት ደግሞ ታዛዥ ማለት ነው። በአምልኮ አንድን አምላክ ለማመለክ ነው የተፈጠሩት። ከዛ በኋላ ወደ ሌላ ነገር እስካልሄዱ ድረስ እነዛ ሰዎች ሙስሊሞች ናቸው። የክርስቲያንም ልጆች ቢሆኑ ራሱ ማለት ነው። ለአቅመ ሐዋና ለአቅመ አደም ደርሰው የእናንተን እምነት እስከሚከተሉ ድረስ አውቀው እስካላወቁ ድረስ በምንም አይነት መልኩ ክርስቲያኖች ናቸው ተብሎ አናምንም እኛ። ኦኬ ጥሩ ነው። እንደዛ ከሆነ እኔ ግን እኛ እንደዛ ብሎ እናንተ አሁን ጥምቀት በ40 ቀንና በ80 ቀን ለምንድን ነው የሚጠመቀው? ያ ሕፃን ልጅ ለምሳሌ ያ በ40 ቀንና በ80 ቀን የሚጠመቀው ልጁ ክርስቲያን ሆኖ አይደለም። ለምንድን ነው የሚጠመቀው? አይ ጥምቀት የሚጠመቀው ለምንድን ለማግኘት የሥላሴ የኃጢአት ስርየት ለማግኘት ነው። የኃጢአት ስርየት ለማግኘት ያመነ የተጠመቀ ይድናል። ያ ገባ። የኃጢአት ስርየት ለማግኘት ነው። ያመነ የተጠመቀ ይድናል ኡስታዝ። ከዛ ያመነ የተጠመቀ ይድናል። ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ስለተባለ ገባኝ። አይ እሱ ላይ አሁን ምን እንትነሱ አይደለም ጥያቄ። ለምሳሌ በ381 የነበረው የኮንስታንቲኒያ ጉባኤ ላይ የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን ይላል አይደል? ጥምቀቱ ለሕፃኑ የኃጢአት ስርየት ይሰጠዋል። ያው የኃጢአት ስርየት ሲባል ኦሬዲ ልጁ ተጠምቆ አሁን ያን ጥምቀት ተጠምቆ አምኖ ነው የሚጠመቀው። ከተጠመቀ በኋላ አንድ ጊዜ ተጠመቀ። ከዛ በኋላ በዛ እምነት ይኖራል። እየኖረ ያለ ጠየቁ ጥያቄ የኃጢአት ስርየት ይሰጠዋል ወይ? አይ ሕፃኑ ይኸውልህ አንድ ሕፃን ልጅ የ40 ቀንና የ80 ቀን የነበረ ሕፃን ልጅ የኃጢአት ስርየት በጥምቀት ያገኛል ወይስ አያገኝም? እንዴ የኃጢአት ስርየት ሲባል ለምሳሌ አንድ ሰው ኃጢአት ሰርቶ ተጠመቀ ዳነ ተጠምቆ ከዛ ከኃጢአቱ ይድናል እንደሚለው ወደዛ ትግቡ ኡስታዚ ነው አይደለም? 381 ላይ የኮንስታንቲኒያ ጉባኤ ላይ ምንድነው የሚለው? የኃጢአት ስርየት በሚገኝባት በአንድ ጥምቀት እናምናለን ይላል የሃይማኖት መግለጫ፣ የሃይማኖት ጸሎት ሃይማኖት ላይ። ስለዚህ አሁን አንድ ሕፃን ልጅ ሲጠመቅ ጥምቀቱ የኃጢአት ስርየት ይሰጠዋል ወይስ አይሰጠውም? ሕፃኑ ነው። ኦኬ አሁን እሱ የኃጢአት ስርየት ይሰጠዋል ሲባል ለምሳሌ ሕፃኑ ልጅ ኃጢአት ኖሮበት ወይም ደግሞ እሱ ኃጢአት ሰርቶ አይደለም ሕፃን ልጅ ሆኖ ማለት ነው። ነገር ግን ጥምቀት አንድም የኃጢአት ስርየት ኃጢአትን የሚያስተሰርይ ነው ተብሎ ስለሚታመን በዛ ያን ለማመልከት እንጂ ኦሬዲ ሕፃኑ ኃጢአት ሰርቶ አይደለም። እግዚአብሔር ግን በነገራችን ላይ ሕፃኑም እኮ ይስራም አይስራም እግዚአብሔር ያውቃል። ገና ሕፃኑ ከእናቱ ማህፀን ጀምሮ ሳለ ገና ከማህፀን ማለት ነው ከእናቱ ማህፀን ሳለ እግዚአብሔር ያውቃል ሕፃኑ ይስራም አይስራም። ሕፃኑ መስራቱንም አለመስራቱንም ማለት ነው። የሚሰራም ከሆነ ሶያ ቢጠመቅ የኃጢአት ስርየት ይሆንለታል ሲባል ልዩ ኃጢአት ሰርቶም ላይሆን ይችላል። ባይሰራም ግን ካለበት ኃጢአት ይነጻል ማለት ነው። ጥምቀቱ ያድነዋል፣ ያነጻዋል በቃ። ስለዚህ አንድ ሰው እኮ ምናምን የትኛውን ኃጢአት ሰርተው ነው አክቹዋል ሲን ይሰራል? የግብር ኃጢአት ይሰራል እንዴ? ሕፃኑ አልሰራም ማለት እስከዛ በፊት አይ ኖ አይደለም። ምሳሌ አሁን ለምሳሌ ይሁዳ ለምሳሌ እንደው ይሁዳ ያው ትልቅ ነው ግን እንደው ለማስረዳት ለምሳሌ ያክል ነው። ይሁዳ እንደሚክደው ያውቅ ነበረ። እንደሚክደው ያውቃል። ኡስታዝ ግልጽ ለእንትን ነው ለምሳሌ ለማስረዳት ያክል ነው። አሁን ይሁዳ የካደው ከሐዋርያቶች መካከል ሐዋርያ ነበር አይደል? ይሁዳ ካደ፣ ግን ቀድሞ እንደሚክድ ያውቃል። ኃጢአትን እንደሚሰራ ያውቃል። ልክ እንደዛ ነው። አሁን ህፃናቶች እንግዲህ የሆነ በሐሊዮ እንግዲህ ይሰራሉ ተብሎ መቼም ከእናት ማህፀን ሆኖ
ሊሰራ ይችላል ከሰራም ማለት ነው። የሚሰራም ከሆነ ያው ከባህልዮ ቆይ ይኸውልህ ለምን ታንገለጉ የምንድነው ባህልዮና በነቢዩና በገቢር አንድ ሕፃን ልጅ የማይሰራ ከሆነ አንድ ሕፃን ልጅ የኃጢአት ስርየት ይሰጠዋል ወይ? ያ ጥምቀቱ ወደፊት ይሰራል ለሚባለው ኃጢአቱ ነው የኃጢአት ስርየት የሚሰጠው ወይስ ደግሞ የሰራው ኃጢአት አለ ሕፃኑ? አይ ኖ አይደለም። ለምሳሌ ሕፃኑ የሚሰራም ከሆነ ነው የሚሰራ ከሆነ ለምሳሌ ሕፃኑ የሚሰራ ተወልዶ ምናምንም በቃ የሚሰራ ከሆነ በቃ የሚጠፋም ከሆነ ያውቃል ፈጣሪ ያውቃል። ሁሉ አዋቂ ነው ከተባለ ፈጣሪ ያውቃልና ማወቅ ሁሉ ነገር ያውቃል። በእኛም አለ ሁሉ ነገር ያውቃል። ግን ማወቁ ያጻኑ እንተናል። አሁን ለምሳሌ ይሁዳ አሳልፎ እንደሚሰጠው አስቀድሞ ተጽፏል። የተጻፈው አስቀድሞ እንደሚሰጠው ስለሚያውቅ ነው ፈጣሪ የጻፈው እንጂ ይሁዳ አሳልፎ እንዲሰጠው አይደለም የተጻፈው አይደል? ልዩነት አለው አይደል? አሳልፎ እንዲሰጠው አድርጎ ከተጻፈ ምርጫ የለውም። ፍሪ ዊል የሚባል ጋር ይጋጫል። በኋላ ላይም ይሁዳን ተጠያቂ ማድረግ አለ አይደለም። ፍሪ ዊል አለ። ስለዚህ አሁን መጠይቀ ጥያቄ ምንድነው? አንዱ ሕፃን ልጅ በሕፃንነቱ ሲጠመቅ የውርስ ኃጢአት የሚባል ነገር ከእናትና ከአባት ጥንተ ተአብሶ የሚባል ነገር አለው ከአዳም ይዞ የመጣው። ኦኬ ያው እንግዲህ አሁን የለም ከተባሪ ነው የምታምኑት። አዎ ስለዚህ እናንተ ኦርቶዶክሶች የምስራቅ ኦርቶዶክስና ኦሪየንታሎች እንደ ካቶሊክ የኃጢአት ስርየት እንትን የሌለ የውርስ ኃጢአት ከሌለበት ለምኑ ኃጢአት ነው የኃጢአት ስርየት የሚጠመቀው ሕፃኑ? ኦኬ ለምኑ ነው? ጥሩ ነው። የውርስ ኃጢአት ኑሮበት ሳይሆን አሁን የምንጠቀመው ለውርስ ኃጢአት አይደለም። ኦሬዲ እኛ የውርስ ኃጢአት ቀርቶልናል። እንግዲህ ከመቼ እንደቀረ ያው ለየትኛው ኃጢአት ነው ሰው የሚጠመቀው? ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ለራሳችሁ እያንዳንዳችሁ ኃጢአት። ስለዚህ አንተ በግል ለምትሰራው ነው። አንድ ሕፃን ልጅ አክቹዋል ሲድ ይሰራል ወይ? የግብር ኃጢአት ይሰራል ወይ? ሕፃኑ ነው የግብር አይሰራም። ለምሳሌ ስለዚህ አሁን ካልሰራ ምኑን ነው የሚጠቅመው? በማሰብ ቢሰራ ባህልዮ ቢሰራ በማሰብም አይሰራም። ሕፃን ልጅ ነው። ሕፃን ልጅ ነው እኮ ሕፃን ልጅ በማሰብም በግብር በቤተክርስቲያን ትምህርት አስተምሮት ውስጥ በግብርም ባህልዮም በነቢይም በገቢርም አንድ ሕፃን ልጅ አይሰራም። እንደዚህ አይነት ትምህርት የለም። ኦኬ ምን መሰለ ኡስታዝ፣ እኔ እኮ አሁን እያልኩ ያለሁት ይሰራል ተብሎ እንትን ድምዳሜ አይደለም እያልኩ ቢሰራ እንኳን የሆነ አሁን ምሳሌ ቢሰራ ነው እንጂ ይሰራል አይደለም። ቢሰራ እኮ ወደፊት ለሚሰራው ነው የሚጠመቀው ነው። ወደፊት ለሚሰራው ነው የሚጠመቀው። ወደፊትም አላለው ይጠመቃል። አሁን እኮ ወደፊት ለሚሰራው ኃጢአት ነው የሚጠመቀው ነው ወይ? ኖ እኮ አይ ወደፊት ለሚሰራው ኃጢአት ነው ወይ? ኡስታዝ እናሳጥረው። አሁን ጥምቀቷን ምን ይዛት እንዴት መሰላችሁ? ጥምቀት የሥላሴ ልጅነት ለማግኘት ነው። በቃ የሥላሴ ልጅነት ለማግኘት ነው። ሰው ከዋና ከመንፈስ ካልተወለደ የእግዚአብሔርን መንፈስ የእግዚአብሔርን መንግስት ሊያይ አይችልም ስለተባለ በቃ ለዛ ብቻ እንጠቅመዋለን። በቃ ዮሐንስ 3:3 ላይ ሰው ከዋና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ከተባለ ከዋና ከመንፈስ ያልተወለዱ ሰዎች ብሉይ ኪዳን ላይ ያሉ ሰዎች የእግዚአብሔር መንግስት እንዴት ነው የሚያዩት? ኦኬ በብሉይ ኪዳን ራሱ የሆነ ህግ አለው። በጥምቀት ለምሳሌ ግዝረት ምንድነው የእግዚአብሔር መንግስት? ያኔ ዋሂድ ኡስታዝ ያኔ የብሉይ ኪዳን ምን አለ? ጥምቀት ግዝረት አለ ያኔ ማለት ነው። ግዝረት ጥምቀት ነው። ስለዚህ አሁን ደግሞ እስቲ ግዝረት ጥምቀት ነው የሚል ማስረጃ ይኖር ይሆን? እንግዲህ መጽሐፉን ማንበብ እንችላለን። እንግዲህ የሚገረዘው እኮ ወንድ ነው። ሴቶች ይገረዙ ነበር ብሉይ ኪዳን ላይ። እሱን ለነሱ ደግሞ የራሳቸው የሆነ መዳኛ አላቸው ማለት ነው እኮ። እሱን ነው ማለት ሳራ በምንድን ነው አሁን አንተ ግርዘቱን እንደ ጥምቀት አረከው? ዘሴ ኮፍ አርጊመንት ተስማማውልህ ካንተ ጋር። ሴት ልጅ ግን ነሳራ ነርቃ ምናምን ከዋና ከመንፈስ ካልተወለዱ ውሃ የሚለው ግርዘትን ነው ካልክ ወይም ደግሞ መገረዝን ነው ካልክ ሴት ልጅ አይገረዙም ብሉይ ኪዳን ላይ በነበረው ወንዶቹ ብቻ ናቸው የሚገረዙት። ተመልከት። ስለሴቶቹ በምንድን ነው የሚድኑት? ለምሳሌ እነ ርብቃ እነ ሳራ እነ ዲቦራ በምንድን ነው የሚድኑት? እሺ ችግር የለውም። እሱ ከሆነ እንዳጠቃላይ ለብሉይ ኪዳን ላለው አንድ መልሰው ኡስታዝ እንደዚህ እንደ ወንዶች ግዝረት የምን መዳኛ ባይኖርም ኦሬዲ ከብሉይ ኪዳን ላይ የነበሩት ያው ግዝረትን ፈጸሙ ምንም ፈጸሙ ያው አልዳኑም። ስላልዳኑ ግን የዳኑት መቼ ነው? ክርስቶስ በስጋ መጥቶ እሱ ሙቶ ተሰቅሎ ከዛ በኋላ ነው ኦሬዲ ያኔ ነው ጥያቄው ይኸውልህ አይ ኖ ዮሐንስ እኮ ከዋና ከመንፈስ ካልተወለደ በስተቀር ማንም የእግዚአብሔር መንግስት አይችልም ይላል። ስለዚህ እና አብርሃምና ሚስቱ ሳራ
ያ መቼ ነው ኡስታዝ? ሚስቱ ሳራ እንረዳዳ የመጣው ይሄ ነው አሁን ነው አይደለ? ከውሃና ከመንፈስ ወይም ደግሞ ብሉይ ኪዳን ያሉ ሰዎች የእግዚአብሔር መንግስት የሚያዩት በምንድን ነው ጥያቄው እኮ በምንድን ነው ሊያዩ የሚችሉት? ኦኬ ራሱ አሳያቸው ራሱ በቃ አገኙ ራሳቸው አገኙ በቃ መንግስተ ሰማያትን አግኝተዋል። ያ ከዋና ከንፈስ ሳይወለዱ ማለት ነው። ከዋና ከንፈስ ሳይወለዱ በእርሱ ስለዚህ ዮሐንስ ወንጌል 3:3 ላይ ሰው ከዋና ከንፈስ ካልተወለደ በስተቀር የሚለው ጥቅስ አይሰራም ማለት ነው ለነሱ። ኖ አይሰራም ሳይሆን እሱ አሁን አሁን እሱ መቼ ነው ይሄ የመጣው? አሁን ጥምቀትን አሁን ምሳሌ ጥምቀት የመጣው በአዲስ ኪዳን ነው። ኖርማሊ የምንጠመቀው ወይም ደግሞ የውሃ ጥምቀት የመጣው አሁን ነው። ሶ በኦሪት የነበረው በኦሪት በብሉይ ኪዳን የነበረው ሌላ ህግ ነው ማለት ነው። እዛ ጋር አይገናኝም እና እኮ አይገናኝም። እሺ ጥሩ ምንም ችግር የለውም። አንድ ሰው እናቱ ማህፀን ውስጥ እያለ ኃጢአት መስራት ይችላል? እናቱ ማህፀን ውስጥ ሆኖ እዛ ሆኖ መስራት አይችልም። ግን ቢሰራም እንኳን መስራት አይችልም እዛ ሆኖ። ነገር ግን የሚሰራው ምሳሌ ከእናቱ ማህፀን አውቃለሁ ሲባል ለምሳሌ ምን እስከ መጨረሻው ያውቀዋል። መጥፎ ሚስራ ጥሩ ሚስራ ያውቀዋል ይታወቃል ማለት ነው እንጂ አውቃለሁ ማለት ያክል አይ እሱን አይደለም ጥያቄ። አንድ ሰው እናቱ ማህፀን ውስጥ እያለ ኃጢአት ይሰራል ወይስ አይሰራም? እሱን እኛ እናቅም እግዚአብሔር ነው የሚያውቀው። ሊሰራም ይችላል ላይሰራም ይችላል። እሱ የእግዚአብሔር ስራ ነው። እኛ መዝሙረ ዳዊት ምዕራፍ 58 ቁጥር 3 ላይ ኃጢአተኛ ከማህፀን ጀምሮ ተለዩ ይላል። ከወድም ፍሬ ከወድም ጀምሮ ሳቱ ሐሰትንም ተናገሩ ይላል። እነማን ናቸው ኃጢአተኞች? እናታቸው ማህፀን ውስጥ እያሉ ሐሰትን ተናግረዋል። ምን ብለው ነው ሐሰት የተናገሩት? ኡስታዝ እኔም ያልኩት ያለሁት ይሄን ነው። አሁን ምሳሌ ተለዩ ሲል ወይም ደግሞ ኃጢአትን ሰሩ ሲባል እስከ መጨረሻው ከእናታቸው ማህፀን ሆነው ከዛ ሞተው ከዛ በኋላ በዓለም ላይ ልክ ነፍስ አውቀውም ይሰራሉ ኃጢአት ይሰራሉ ያቃል ማለት ያልኩ ለዛ ነው ኡስታዝ። ማን እንደዛ ብሎ ይሰራው? ማን እንደዛ ብሎ ይተረጎማል? መዝሙረ ዳዊት ምዕራፍ 58 ቁጥር 3 ላይ ያለውን ኃጢአተኛ ከማህፀን ጀምረው ተለዩ ከማህፀን ጀምሮ ሳቱ። ማህፀን ላይ ሆኖ ነው መሳት የጀመሩት ያኔ ነው ይላል። ስለዚህ ያኔ ነው የሚለው ነገር አንተ የፈታበት ካደጉ በኋላ ስለሚሆነው ነገር ነው የሚናገረው ነው። ኦኬ አይ ነው እንደዛ ያልኩት እኮ ከእናት ማህፀን ጀምረው ተለዩ ይላል አይደል? ከእናት ማህፀን ጀምረው ተለዩ። ከዛ ጀምረው ተለዩ ሲባል በቃ እስከ መጨረሻቸው ያውቃል። ከመጀመሪያቸው እስከ መጨረሻቸው ያውቃል ከተባለ እንደሚሰሩ ያውቃል። በቃ ተለዩ ሲባል እንደሚሰሩ ያውቃልና ማለትና እነሱ ተለዩ ማለት ይለያያል ራሱ ማለት ነው። ራሳቸውን ተለዩ ከወር ጀምረው ሳቱ ነው የሚለው። ሳቱ ራሳቸው ናቸው ይሳቱ ከወር ጀምረው እዛ ሆድ ውስጥ ማህፀን ውስጥ እያሉ እንዴት ነው ሊሳሳቱ የሚችሉት? ማን ነው የሚያሳስታቸው ማህፀን ውስጥ? እንዴት ነው ማን ነው የሚያሳስታቸው ማለት ከሳቱ እነሱ የሚስቱ መሆናቸው ይታወቃል እኮ። ከወድም ጀምሮ ሳቱ ለምን ይባላል ማለት እነሱ ባልፈለጉት ነገር እናታቸው ማህፀን ውስጥ ያለው ኔቸር ነው ወይስ ነርቸር ነው የሚሰራው? ያኔ የትኛው ነው የሚሰራው? ለአንድ ህፃን ልጅ ነው የትኛው ነው ምንድነው የሚሰራው? ኔቸር ነው እዛ ውስጥ የሚሰራው ወይስ ነርቸር ነው የሚሰራው? አይደለም እሱ ነው እኮ ማለት ነው ኔቸር ነው። እኛው በእኛ በእስላም አንድ ሰው እናቱ ማህፀን ውስጥ እያለ ኔቸር ነው የመጣው። አሁን እኮ ያለው ነርቸር ፍሪ ዊል ነው ኦፕሽናል የሆኑ ነገሮች ያስፈልጋል። ራይት ኤንድ ሮንግ የሚባለው ነገር ተነግሮት ምን ካለ በኋላ ኃጢአት የሚባለው የሚቆጠረው እንደው አሁን እኮ እኔ መጀመሪያም እኮ ያልኩት ነበረ እዛ ሆነው ሰርተውት ሳይሆን ነገር ግን እዛ ሆነው የሚሰሩት ኃጢአት አሁን ምን አለ ግን ወጥተው ይሰሩታል። ኃጢአቱን ይሰሩት ከእናታቸው ማህፀን ጀምረው ተለዩ ሲል ይሰራሉ። በቃ ይለያሉ። ከሱ እንደሚለዩና ኃጢአት እንደሚሰሩ ይታወቃል። በቃ ይታወቃል ሳይሆን ይታወቃል አይደለም የሚለው እዚህ ጋር አባት ይታወቃል። በቃ አሁን እሱን እንደሚታወቅ ችግር የለውም አይልም። እንደዛ አይልም። ይታወቃሉ አይደለም የሚለው ሰዓቱ ነው የሚለው ተለዩ ነው የሚለው። ምን አድርገው ነው? እናት ማህፀን ውስጥ ኔቸር እንጂ ነርቸር የለም። ራሱ ኔቸር የሚባለው ነገር ምንድነው? በተፈጥሮ ባህሪ ውስጥ ከአንተ ጋር የነበረ ነው ያለው። ነርቸር ደግሞ የሚባለው ነገር ፍሪዊል ተሰጥቶ ያ ፍሪዊልህ ተሰጥቶ ፈንክሽን ማድረግ ሲጀምር ማለት ነው። ለምሳሌ የሴት ፕራይቬት ፓርት እና የወንድ ፕራይቬት ፓርት የተራክበው የሚያደርጉበት መቼ ነው ኦርጋኑ የሚፈጠረው? እናት ማህፀን ውስጥ እያለ ነው ወይስ ከወጣ በኋላ ነው የሚፈጠረው? እንዴ
እሱ እንዴት እናት ማህፀን ውስጥ አይደል የሚፈጠረው? ኖ የሚፈጠረው የት እያለ ነው? ግን ፈንክሽን የሚያደርገው ፈንክሽን የሚያደርገው ደግሞ ለአቅመ ሐዋና ለአቅመ አደም ደርሰው ተጋብተው ምናምን ነው አይደለ? ፈንክሽን ማድረግ የሚጀምረው ልክ እንደዛ ማለት ፍሪዊልም እንደዛ ነው። ፍሪዊልም ከእናታችን ማህፀን ስንፈጠር ጀምሮ አብሮን አለ። ፍሪዊላችን ግን ፈንክሽን ማድረግ የሚጀምረው መቼ ነው? መልእክቱ ደርሶን ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር ሙስታሃብ ነው፣ ይሄ ነገር መክሩ ነው ተብሎ ተነግሮን ከዛ በኋላ ነው። ሱረቱል አህዛብ ምዕራፍ 33 ቁጥር 5 እና 6 ላይ እንደዛ ነው ቁርአን የሚናገረው። ልባችሁ እያወቀ በሰራችሁት ነገር ኃጢአት ይሆንባችኋል፣ ልባችሁ ሳያግን በሚሰራው ነገር ኃጢአት ይሆንባችኋል ማለት ረሱል ሰለላሁ ዐለይሂ ወሰለም ደግሞ በሐዲስ ላይ ደግሞ ከሶስት ሰዎች ብዕር ተነስታለች አሉ። አንደኛ ለአቅመ ሐዋና ለአቅመ አደም ያልደረሰ ሕፃን፣ ሁለተኛ እብድ፣ ሶስተኛ ነገር ደግሞ በእንቅልፍ ልብ የሚሰራ መጥፎ ስራ። አንድ ሰው በእንቅልፍ ልቡ አንድ ከሴት ልጅ ጋር ተራክቦ ሲያደርግ ጃኩሌት ቢያደርግ ተጻቦ ቢያይ ምን አይልም ሐራም ተብሎ ዝሙት ተብሎ አይቆጠርበትም በኢስላም። በእናንተ እንዴት ነው ይቆጠራል? ተጻቦ ሲያይ አይ እንደዛ ህፃን ልጅ በነገራችን ላይ ነው ለአቅመ አደም የደረሰ አይባልም። እንደዛ የሚል የለም። ህፃን ለአቅመ አዳም በቃ እስቲል እስከ 7 ዓመት ድረስ እኮ ትልቅ ሰው ተጻቦ ማየት የጀመረ ተጻቦ ታውቃለህ? ተጻቦ አማርኛ ቆንጆ አማርኛ ነው የተጠቀምከ። ተጻቦ ማለት ጃኩሌሽን ማለት ነው። ጃኩሌት ማድረግ የጀመረበት ጊዜ እሱም ያው ማገናዘብ ይችላል እኮ። ትልቅ ሰው በእንቅልፍ ልቡ ጃኩሌት ቢያደርግ በእንቅልፍ ልቡ ተራክቦ ቢያደርግ ከሴት ጋር ሐራም ሆኖ ዝሙት ተብሎ ይቆጠራል በእናንተ? እንዴት ይቆጠራል? ይሄ አይቆጠርም እንጂ ኡስታዚ አይቆጠርም። ጥሩ እሺ፣ መጣው ሙካሚል ቀጥል ወይ ጀማል ቀጥሉ። አንዴ ቀስጥኝ። እሺ ሌላ ማን ጀማል ሰላም ነው? እሺ እንዴ ሰላም ነው? ለሚት ደህና ነኝ። እንዴት ነህ? ሰላም ነው? አለን ሙኬ አለ ኡስታዝ ሙኬ። ኦኬ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ደቂኑት ወይ አለን አልሐምዱሊላህ። ሻለ ቀጥሎ እስኪ ከተመቸ እዚህ ላይ ግን ኡስታዝ ሲመጡ ካቆምከበት ትቀንሳለህና ማለት ትጀምራለህ። እሺ ግን ኦርቶዶክስ ከሆንክ እንትን ላይ አምድ ሃይማኖት የሚባል አለ። እዛ ላይ ህፃናት ሳይጠመቁ በልጅነታቸው ከሞቱ ይፈረድባቸዋል፣ መንግስተ ሰማይ አይገቡም የሚል ነገር አንብቤ ነበረ። ታውቀዋለህ? አይ ነው አላነበብኩትም፣ ግን እንደዛ የሚል አስተምሮ የለም። በነገራችን ላይ እንደዛ ብሎ ያስተማረ እንደዛና የለም። ኦልሬዲ እንግዲህ ድርሳናት ላይ ያየው ወይስ ምንድነው? አምድ ሃይማኖት አቃዋለ መጽሐፍ አምድ ሃይማኖት አይ መጽሐፉን አላነበብኩትም። በእርግጥ ግን እንደዛ አይባልም። እስኪ ካለ ክፈትልኝ እስኪ ካለ ለየውና ሪፈር ያደርጋሉ። መጽሐፍ ባይብልን ያጣቅሳሉ። እንደዛ ብለው ተናገሩና ከዛ በኋላ መጽሐፍ ቅዱስ ጥቅስ እስኪ ዮሐንስ ንገረኝ እስኪ። ያመነ ተጠመቀ ይላል፣ ያላመነ ወይም ደግሞ እንትን ያላለ ደግሞ ይፈረድበታል ይላል አይደል? ዮሐንስ ላይ ተመለከተ። ዮሐንስ ወንጌል ይላል። ህፃናት ምን አምኖ ሳያምኑ ወይም ደግሞ ሳይጠመቁ ከሞቱ ይፈረድባቸዋል፣ መንግስተ ሰማይን አይወርሱ ማለት ነው። ከዛ በኋላ ይሄንን ጥቅስ ያስቀምጣሉ። እስኪ መጽሐፉን እስኪ ያሳየኝ፣ ጀርባውን እስኪ ያሳየኝ፣ አምድ ሃይማኖትን እስኪ ያሳየኝ። አምድ ሃይማኖት አሁን ለጊዜው እንትን አላስኩም ማለት ስልኬን አላስኩትም፣ ታብሌት ካጠገቤ የለም። ግን አምድ ሃይማኖት ብለህ እንትን ማውራት ትችላለህ። አምድ ሃይማኖት በማጣቀሻ ዮሐንስ ወንጌልን ህፃናት ካልተጠመቁ መንግስተ ሰማያትን አይወርሱም የሚል የለም። እስኪ ኦልሬዲ ካለ ግን ታሳየኛለህ። ሌላ ጊዜም ቢሆን መጣና እንደዛ የሚል የለም፣ ግን ካለ ታሳየኛለህ። እንደዚህ አጣቅሶ ማለት ነው። እንደዚህ አጣቅሶ ካለ ችግር የለውም ታሳየኛለህ። በካቶሊክ ጨቅላ ህፃናት ከሞቱ በኋላ በገነትና በእሳት መካከል ሊምቦ የሚባል ቦታ አለ። እዛ ነው የሚኖሩት ነው ብሎ የሚያስተምሩት። ታውቃለህ?
አይ እኛ ካቶሊክ ቲምቦ እኛ እንትን አይደለም ካቶሊክ አንገናኝም እንትን ነው አንድ በአንዳንድ ምሁራን ዘንድ ደግሞ የአማኝ ጨቅላ ህጻናት ወደ ገነት የካዲ ጨቅላ ህጻናት ደግሞ ወደ እሳት ይገባሉ ይላሉ። አሁን ለምሳሌ እንደ አባ መቃሪዎስ፣ አምብሮስ ዘሚለን፣ ኦሪገን፣ አውግስቲኒዮስ የመሳሰሉት ጨቅላ ህጻናት ካልተጠመቁ ድረስ አይድኑም ገሃነም ይገባሉ ይላሉ። ምን ትላለህ? ማስረጃ ልስጥህ? ለምሳሌ አውግስቲን የቸርች ፋዘርስ ነው እሱ። ለምሳሌ ሌተር ኦፍ ሴንት አውግስቲን የሚባለው ሌተር 166 ምዕራፍ 7 ቁጥር 21 ላይ እንደዚህ ይላል። አዳምጠው። እንደዚሁ ከዚች ህይወት የሚወጡ ምስጢራትን ሳይካፈሉ በክርስቶስ ሕያዋን ይሆናሉ የሚሉ ሁሉ ከሐዋርያት መግለጫ ጋር ይቃረናልና እንዲሁም ኩላዊት ቤተክርስቲያን ጋር ያወግዛል። ይህ ጊዜ ማጣት ለጨቅላ ህፃናት ለማጥመቅ በችኮላ መሮጥ የተለመደ ነው። ምክንያቱም የማይጠረጠር እውነት ነው። አለበዚያ ግን በክርስቶስ ውስጥ ሊኖሩ እንደማይችሉ ይታመናል። አሁን ግን በክርስቶስ ሕያዋን ያልሆኑ በኩነኔ ስር መኖር አለበት። ሐዋርያትም ስለዚህ ነው በአንዱ በደል ፍርድ ለሰው ሁሉ ኩነኔ መጣ ተብሏልና ጨቅላ ህፃናት የተወለዱት በዚህ በደል ጥፋተኛ እንደሆኑ በመላው ቤተክርስቲያን ታምናለች ብሎ ነው ያስቀመጠው አውግስቲን። ስለዚህ አንድ ሰው መጠመቅ አለበት። ህፃናቶች ቶሎ ብለው ካልተጠመቁ በ40 ቀንና በ80 ቀን ነው 40 ቀንና 80 ቀን የሚባለው በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው ያለው ራሱ ማለት ነው። ግን ካልተጠመቁ ኢቭን የአማኞች ልጆች ራሱ ገሃነም ይገባሉ የሚሉ አሉ። አንዳንዶቹ ደግሞ አይ የአማኞቹ ሳይሆኑ የካዲያኖቹ ይገባሉ የሚሉ አሉ። አሁን ለምሳሌ እንደ አባ መርቃስ አማካኝነት እንደነ የሚለን ራሱ ማን ነው የእንትኑ ማለት ነው አይ ቲንክ አምብሮስ ዘሚላን የሚባለው አምብሮስ የሚባለው እንደዛ ነው የሚያምነው። ኦኬ እንግዲህ አንዳንዶች ሊፈቱትም ይችላሉ። ያው እንግዲህ መጽሐፉን እስከ አላየሁትም ይሄን እንደዚህ የሚለውን ኦሬዲ ከቻልክ እንደውም ይሄንን በውስጥ ላክልኝ የትኛው የሚለው ማለት ነው። ስክሪንሾት አድርገህ የኦሪገንን ካለ ለእንትን ይልክልሃል፣ ሙከሚል ይልክልሃል። እኔ ለሙከሚል ልክለታለሁ። ፎሎ አድርገውና ለሱ ልክለታለሁ። ፎሎ አድርገዋለሁ። ሙከሚል በውስጥ አፍልኝ ሜሴንጀር ላይ አሁን መላክ እችላለሁ። ጋይ ፎሎ አድርገዋለሁ። ፎሎ አድርገዋለሁ እና እስኪ ሌላ ርዕስ ላይ ደግሞ አንድ ጥያቄ ደግሞ ልጠይቅና ኦኬ ሙከሚል መጨመር የምትፈልገው ነገር አለ? ጨምር ላይ የምትፈልገው ነገር ካለ? የለኝም። አይ እዛ አምደ ሃይማኖት ላይ ያነበብኩት ነበር። አሁን መጽሐፉን ስልኬን አላስኩትም ሌላኛውን እዛ ላይ ነውና አንድ ሰው ሳይጠመቅ አንድ ህፃን ልጅ ከሞተ እስኪ ፔጁን ንገረኝ እስኪ አምደ ሃይማኖት ፔጁን ንገረኝ እስኪ ፔጁን ቆይ እንደው መጽሐፉን ራሱ ከፍትላለሁ። ችግር የለም ፔጁን ንገረኝ ለኔ። አሁን ስልክ አልያዝኩም እያልኩ ነው። ቆይ እስቲ ኦኬ በቃሽ በውስጥ ስክሪንሾት አድርገህ ትልክኛለህ። ስለዚህ በውስጥ ጻፍልኝና የኡስታዝንም ማስረጃ ሁሉንም እልክልሃለሁ። ችግር የለውም። እሺ አየሽ ጥያቄ ኡስታዝ ጥያቄ ላንሳና እስኪ ሙከሚል በውስጥ ላክልኝ። አሁን ከመጣልኝ አሁን እልክልሃለሁ። ሙከሚል ሜሴንጀር ላይ ማለት ነው። ሜሴንጀር ላይ አንድ ጻፍልኝ፣ አንድ ምልክት ስጠኝ። ወይም ኡስታዝ ጀማልም ካለ ላንተ ምን ሰጥ ይችላል አለው። ኡስታዝ ሜሴንጀር ላይ ወዳክልኝና ያው መጣ ሙከሚል ራሱ መጣ። ያው ላክለት። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙከሚል ያዘው፣ ለራሳችሁም ያዙት። ራሱ የምትፈልጉ ስም መውሰድ ትችላላችሁ። የአውግስቲን ሌተርሱ ላይ ማለት ነው ያለው ነገር ማለት ነው። አንድ ጥያቄ እናስተናግድህና ሌሎች ሰዎች እየጠበቁ ስለሆነ ገስት ላይ ወደ እነሱ እንሂድ። አንድ ጥያቄ ጠይቅ። እሺ ጥያቄ የምጠይቀው ስለ በሐዲስ ላይ ነው። ሐዲስ ላይ እና ምንድነው ባለፈው እንደውም ረመዳን ነው መሰለኝ አይ ቲንክ እሱ ጋር ትንሽ እንትን ብለን ተወያይተንበት ነበር። ያው ግን ግልጽ እና ሰፊ ማብራሪያ አላገኘሁበትም፣ አልተመለሰልኝም። ኡስታዚ እኔ ጅብሪል ይዋሻል እንደ የሚለውን ነበር። ጅብሪል ይዋሻል አይዋሽም ብዬ ነው የጠየቁት። ጅብሪል ይዋሻል አይዋሽም እና ኡስታዝ ይዋሻል አይዋሽም? አይዋሽም። እሺ ጥሩ። በሳሂህ ቡኻሪ 32:27 ላይ ለነብዩ መሐመድ እንደሚመጣና
ቃል ገብቶላቸው ነበር መጥቶ እንደሚጎበኛቸው ቃል ከገባላቸው በኋላ ግን ሳይመጣ ቀረ። ለምን ቀረ? በጌታ ፈቃድ እንጂ አንወርድም አለ አይደለ? ጌታ ሲልከን ብቻ አላለም እንደዛ ምንለው አለ። በጌታ ፈቃድ እንጂ አንወርድም። ሐዲስ ነው። አውጣው ቪዲዮ አይከፍትም። ቪዲዮ አይከፍትም። ምንድነው እመጣለሁ ነው ያላቸው። እመጣለሁ ብሏቸው ከዛ በኋላ ቀረ። እመጣለሁ አይደለም። ለምንድን ነው የቀረኸው? አውጡልኝ ብዬ ነው። ማን ያውጣልኝ? እኔም አንድ ስልክ ነው ያዝኩት። አልችልም። አንድ ስልክ ነው የሚያዝኩት። የሚያወጣ ካለ አውጡልን። እሺ ማውጣት ምን ላይ ነው ያለው? ሐዲስ ቁጥሩ ንገረኝ። ሰላም አለይኩም ወራህመቱላህ ወበረካቱ። ባህሪ 32:27 ሳሂህ ባህሪ። እሺ ቀጥል። አውጡለት የምችሉ ሰዎች። እስኪ ያወጣው ነው መሰለ ወንድማችን። ኦኬ ረመዳን እያወጣ ነው ያለው። እሺ የታለ የዋሹት? ቆይ እሺ ያወጣውና ችግር የለውም። እንደቀረ ማለት ቀርቷል። ከቀረ ዋሸ ማለት ነው። እንግዲህ ሲጠብቁ ነበረ። በዛን ሰዓት ግን አልመጣላችሁ። እመጣለሁ አለ። ግን ቶሎ ለምን አለ? ቶሎ ለምንድን ነው ማዘይረን ሲሉት በጌታ ፈቃድ እንጂ አንወርድምና ብለዋል። ያንን ያለው ደግሞ አላህ በቁርአን ውስጥ ነገረን። በጌታ ፈቃድ እንጂ አንወርድምና ያለውን ጅብሪልም አለ ብሎ አምላካችን አላህ ደግሞ ከዛ በኋላ ነገረን ማለት ነው። በቁርአን እንደዛ ነው ራሱ ማለት ነው። በሱረቱ መርየም ምዕራፍ 19 ቁጥር 14 ላይ ያለው ያ Sugana when Jibril promised to the prophet that the word visits him, but Jibril did not came. እስኪ ትንሽ እንትን በለው አይለይም። እሺ but Jibril did not came and እስኪ ትንሽ ወደ ኋላ later on he said is we angels do not enter a house which contains a pictures or a dog. ምን አለ? እሱ ሌላ ነው። እንደሚመጣ ቃል ከገባላቸው በኋላ እዛው ቃል ገባላቸው። ከዛም በኋላ አልመጣም። ያልመጣበት ምክንያት ምንድነው ይላል እዛ ጋር? ምን አለ? ያልመጣበት ምክንያት ምን አለ? ስዕልና እስኪ ውሻ ስዕልና ውሻ ስላለ ነው እኮ ታዲያ። ስለዚህ አልዋሸማ። ውሻ ግን እኔ እመጣለሁ አልኩ። ይኸውልህ እመጣለሁ ብዬ አልኩና ትራንስፖርት ወይ እግሬን አመመኘው የሆነ ነገር እንትን አለኝ። አንተ ጋር እመጣለሁ ብዬ ነግሬ እግሬ ተሰበረና በሰዓቱ አልመጣሁም። ለምሳሌ ኤግዛምፕል ነው የምነግርህ። አልመጣሁም። ከዛ በኋላ እመጣለሁ ብለኝ እኮ አልመጣህም ብዬ ብለህ ምን ልመልስልህ እችላለሁ? እኔ እግሬ ተሰበረና አላህ ይጠብቀኝና እግሬ ተሰበረና ወለም አለኝና እሱ አዘገየኝ ብዬ አልኩ። ከዛ ካልኩ በኋላ እንደዛ ካልኩ በኋላ ዋሻው ነው የሚባለው? ያው ግን እንዴት ሊቀር ይችላል? እዚህ ጋር ምሳሌ ነው። አይ ዋሻው ማለት ነው ወይ ነው? መጀመሪያ የቀረበትን ምክንያት ተናግሯል ራሱ እዛ ጋር። እኔም ደግሞ ይሄ ብቻ አይደለም ያለው ሌላም ሐዲስ ላይም አለ ራሱ። ኖርማሊ ይሄ ብቻ አይደለም ራሱ ሌላም ጥቅስ አለ። ጃሚዓ ተርሚዚ ላይ ስትመለከተው ተመሳሳይ ነገር አለ። ኦኬ ተመሳሳይ አለ። ጅብሪል ለምንድን ነው ቶሎ ማዘይረን ብለው ሲሉት በጌታ ፈቃድ እንጂ አንወርድምና አለ። ያለውን ደግሞ አምላካችን አላህ በሱረቱ መርየም ምዕራፍ 19 ቁጥር 14 ላይ ነገረን ማለት ነው። ለምን ቶሎ አዘይረንም ቶሎ ለምንድን ነው ማትጎበኘን ብለው ረሱል ሰለላሁ ዐለይሂ ወሰለም ሲሉት በጌታ ፈቃድ እንጂ አንመጣምና ብለዋል። ይሄም ያለው አለ። ግን እዚህ ጋር ግን ምክንያት ተጠቅሷል እኮ እመጣለሁ ብሎ ያልመጣበትን ምክንያት ተናግሯል ራሱ እንጂ የዋሻው ነገር ምንም ነገር የለም። ጅብሪል
ግን እሺ ይሁን እሺ ችግር የለውም እዚህ ጋር አይ ዋሽበት ነገር የለም እዚህ ምክንያት እመጣለሁ ብሎ በዚህ ምክንያት ስዕልና መዳረ ዋሸረው እኔ በየሞስ ነው አይደል ምክንያቱም ተናግሯል እኮ ምክንያቱም ተናገረ እኮ ምክንያት አለ በጌታ ፈቃድ እንጂ አንወርድምና አለ ስለዚህ በጌታ ፈቃድ ሲወርዱ የሆነ ኤክሰፕሽናል የተቀመጠ ነገር አለ ስዕልና ወይም ደግሞ ፒክቸር ያለበትና ውሻ ያለበት ቤት መላእክት ስለማይገቡ ከዛ አንፃር አልገባም ብሎ አለ ያልመጣበት ምክንያት ተናግሯል እዛው ላይ ሪዝኑም ማለት ነው ይሄ ውሸት አይደለም ራሱ ማለት ነው ግን ስዕልና ፒክቸር የሚጣሉት ለምንድን ነው የሚጣሉት ወደ አምልኮ እንዳይሄድ ነው ጥንት ይፈቀድ ነበረ ለምሳሌ በክርስቶስ ሰለላሁ ዐለይሂ ወሰለም መምጣትና ቁርአን ከመወረዱ በፊት በነበሩ ሸሪዓዎች ውስጥ የሚፈቀዱ 4 ነገሮች ነበሩ የመጀመሪያው ምንድነው ያክብሮ ስግደት ይፈቀድ ነበር ጥንት ያክብሮ ስግደት ይፈቀድ ነበረ ለሰዎች ለመላእክት ሲያገኙአቸው ያክብሮ ስግደት ይፈቀድ ነበረ አንድ የመጀመሪያውን ያዘልኝ ሁለተኛ ነገር ደግሞ ወንድና ሴት ሲገናኙ ሀጅ ነብይ የሆኑ ተቃራኒ ጾታል ሊጋቡ የሚችሉ ሰዎች ሲገናኙ ይሳሳሙ ነበረ ጉንጭ ለጉንጭ ላይ ይሳሳሙ ነበር ይፈቀድ ነበረ ሶስተኛ ደግሞ ፒክቸር ይፈቀድ ነበረ ኖርማል ፒክቸር በቤት ውስጥ ይፈቀድ ነበር ለምሳሌ ሱለይማን ቤተ መንግስት ውስጥ ራሱ ምስሎች ነበሩት ቁርአን ራሱ ይናገራል ይሄንን ነገር ማለት ነው እና አራተኛና ደግሞ የመጨረሻው ደግሞ አላስታውስም እንደዚህ አይነት ነገር ማለት ነውና ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ ሌላው ምንድነው አንድ 4 ነገሮች አሉ ብቻ ማስተዋወሳቸው አሁን ሶስቱን ነው ያስተዋወሷቸው እና አሁን ምንድነው ሶስቱ ነገሮች የተከለከለ ምን አልከኝ ስግደት ተናግሬያለሁ ያክብሮ ስግደት ብያለሁ ያክብሮ ስግደት እና ምንድነው ያ ነገር ወደ አልተፈለገ ነገር ሄደ ያምልኮ ስግደትና ያክብሮ ስግደት ልዩነታቸው ምንድነው ያክብሮ ስግደት እኔ አንተን ሳገኘ እጅ በመሳት በግንባሬ ይደፋለሁ የነበረው ጥንት የነበሩ ሰዎች ልክ ሱረቱል ዩሱፍ ምዕራፍ 12 ቁጥር 4 እና ሱረቱ ዩሱፍ ምዕራፍ 12 ቁጥር 100 እና ሱረቱ በቀራ ምዕራፍ 2 ቁጥር 35 ላይ ለመላእክት ለአደም የሰገዱት አይነት ስግደት ማለት ነው ነገር ግን ለአላህ የሚሰገደው ስግደት የአምልኮ ስግደት ሲሆን ደግሞ በሩቅ ነው የሚሰገደው ለምሳሌ ማለት በሁሉም ቦታ ሁሉን የሚሰማ ሁሉን የሚያይ ሁሉን የሚመለከት አንድ አምላክ አላህ ብቻ ነው የትም ቦታ ሆነ ለሱ ተሰግደለታለህ ያክብሮ ስግደት ግን የነበረው ያንን ሰው በአካል ስታገኘው ብቻ ነው የሚፈቀደው የነበረው በኋላ ላይ ያ ነገር ግን ሰዎቹ ምንድነው ያደረጉት ያክብሮቱን ስግደት ወስደው ወደ አምልኮ ስግደት ወሰዱት ለማርያም ለገብርኤል ለሚካኤል በሌሉበት ይለማመኑ ጀመረ ይሰግዱላቸው ጀመረ ያ ያክብሮቱ ስግደት ወደ አምልኮ ስግደት እንዳይሄድ ቁርአን ሲወርድ ቁርአን ከወረደ በኋላ ተከለከለ ማለት ነው የመጀመሪያው ማለት ነው ሁለተኛ ነገር ደግሞ ሀጅ ነብይ የሆነች ሴት ማለትም ሴትና ወንድ የዚና የዝሙት መቃረቢያዎች በአጠቃላይ ተዘጉ መጨባበጥ አይፈቀድም ማግባት የማትችለውን ሰው ብቻ ነው አንተም ማለት አሁን ለምሳሌ አክስትህን የእህትን ልጅህን እህትን ምናምን ነገር ማግባት ማትችላቸው መጨበጥም መሳምም ትችላለህ ጸጉራቸው ማየት ትችላለህ ራሱ ማለት ነው በተረፈ ከዛ ውጪ ያሉ ነገሮች በእጅ መጨባበጥ ጸጉራቸው ማየት አልተፈቀደልህም ይሄ እንግዲህ ቁርአን ከመጣ በኋላ የሆነው ነገር ነው ሶስተኛው ደግሞ ቀደም እንዳልኩ ነው ምስል ለምሳሌ ምስል ለአርት ለምናምን ለተለያየ ነገር ቤት ውስጥ መጠቀም ይቻል ነበር አሁን ግን ያ ነገር ምንድነው እንደ ፎቶ ነገር ምናምን ተሰቅሎ የሚቀጥለው ጄነሬሽን ሲመጣ የአያት የቅድመ አያቶቻችን ፎቶ ነው ይያሉ ማውራት ይጀምራሉ ማናገር ይጀምራሉ ያ ነገር ወደ አምልኮ እንዳይሄድ ወደ ጣዖት አምልኮ እንዳይሄድ ክልክል ስለሆነ ተከልክሏል ማለት ነው ቁርአን ሲወርድ ይሄን ይመስላል ትምህርታችን እሺ ግን አሁን ይሄ ከዚህ ቁርአን ከመውረዱ በፊት እንደሚሰግዱ ወይም ደግሞ የአክብሮት ስግደት እንደሆነ በምን ማስረጃ ማየት እንችላለን ከዛ በፊት ያለው ስግደት እንደሆነ ቁርአን ላይ ያለ ምን ላይ ለምሳሌ ጥቅሱን ይንገሩኝ ሱረቱ በቀራ ምዕራፍ 2 ቁጥር 35 ሱረቱ በቀራ ምዕራፍ 2 ቁጥር 35 ቁጥር 34 ላይ ቁጥር 34 ላይ አላህ ለመላእክት ለአደም ስገዱ እንዳላቸውና እንደሰገዱ ይናገራል ኦኬ ሰገዱን ማለቴ ስግደቱ የአክብሮት ስግደት እንደሆነ ማለት ነው የአክብሮት ስግደት ግን ስዕላቶችም እንዳሉ ከዛ በፊት ምኖች እንዳሉ ከዛ በፊት ግን አሁን ምሳሌ ከዛ በፊት እንዳሉ ከዛ በፊት አሁን ቁርአን ይሄ አሁን ያለ ነው ግን እኮ ጥንት የነበረው ነው አሁን ይኸውልህ ቁርአን ምን ይነግራል መሰለህ ከቁርአን በፊት የነበረው ይነግርህና ቁርአን ከወረደ በኋላ መከልከሉን የፈለከው ኖ ማለቴ አሁን ይሄ የተከለከለው ቁርአን ከወረደ ተከለከለ ግን ከዛ በፊት ያለ ቁርአን ከመውረዱ በፊት እንደሚሰግዱ ከቁርአን በፊት ያለ ማስረጃ ማለት ነው ማስረጃው ግን ከቁርአን በፊት መጽሐፍ ሳይሆን ከቁርአን ውጪ ሌላ ዘፍጥረት ማነው አንደኛ ዜና መዋዕል ምዕራፍ 20 ቁጥር 28 ላይ
ከባይብል የፈለከው መጽሐፍ ቅዱስ ነው። እኮ ታዲያ ከቁርአን ነው ከቁርአን ነገርኩ። አይ መጽሐፉ ከቁርአን በፊት ያለው መጽሐፍ ቅዱስ ነው እንደ ኡስታዚ ነው። ከቁርአን በፊት የነበሩ ተውራት ኢንጂል ምናምን ነው የምትለው? እሺ ከተውራትና ከኢንጂል እስኪ ንገረኝ ኡስታዝ። ኦኬ ተውራትና ኢንጂልማ ተበርዘዋል። እኛ እኮ ተበርዘዋል ብለን ነው የምናምነው። ኦሪጂናላቸው የለም ነው ብለን የምናምነው። ተበርዘዋል ብለን ነው የምናምነው። ኦኬ ማለት ግን በመለኮታዊ እኮ አሁን እሱ ሌላ አረስት ነው ሀቢቢ። አሁን ወደ ሌላ ነገር አትሂድ። ምክንያቱም አሁን ጥያቄው ምንድነው? አሁን ጥያቄው የነበረው አንተ ያመጣው አትለጥጠው አይለጠጥ። መጀመሪያ የተነጋገርን ነበረው አንድ ጥያቄ እንድጠይቅ ነው። ያ ጥያቄ ምንድነው? ኢማም ቡኻሪ ላይ ገብተህ ጥያቄ ጠየቅ። ምን ጥያቄ ጠየቅ? ጅብሪል ይዋሻል ወይ ብለህ ጠየቅ። አይዋሽም አለ። ከዛ በኋላ ይዋሻል ብለህ ያሰብከውን ጥቅስ ተመለሰልህ። ከዛ በኋላ ወዲያው ደግሞ ምን ብላልክ? ስለ ስዕል ጠየቅ። እንደው እንግዳችን ጥሩ ጸባይ ያለ ብለን ደግሞ ስለ ስዕል ደግሞ መለስንልህ። አረ በስርዓት ከዛ ደግሞ አሁን ደግሞ ስለ ስግደት ሄድክ። ስለ ስግደት ሄድክ ደግሞ አሁን ስለ ስግደት ደግሞ ስንሄድ ደግሞ ስለ ተውራት ሄድን። ዝም ብሎ አባራሽ ጨዋታ እንዳይሆን አንድ ጥያቄ ጠይቀሃል። ይበቃል። አይሄድ ግን ቢመለስልኝ ጥሩ ነው ኡስታዚ። ምክንያቱም ይበቃል። ብዙ እንዴ አቆየህን ከስግደት ሌላ ሰው እድሉን ስጥ። ሌላ ሰው ይበቃል። ያልተመለሰልኝም ግን ኡስታዚ ምኑ ነው አልተመለሰው? አንድ ጥያቄ ጠየቀው። አንድ ጥያቄ ነው የጠየቀው። ምክንያቱም ጅብሪል ይዋሻል ያልኩት መልስ አግኝተሃል አይደል? መልስ አግኝተሃል ማለት እኮ ስትመልሱልኝ ስለ በፊቱ የሚያወራ ከሆነ በፊት ደግሞ ስግደትና ስዕላት እንዳሉ አይ እንትና አትበል ማለት እንትና በጣም እንትና አትበል አታንዛዛው። ይቅርታ ጋር አታንዛዛ። እኛም ያንዛዛ ሰው አንፈልግም። አንድ ጥያቄ ጠይቅ ተባልክ። አንድ ጥያቄ ጠየቅ። አንዱ ጥያቄ ሲመለስልህ ወደ አንዱ ትሄዳለህ። አባሮች ጨዋታ ነው የሚሆነው። ያ ደግሞ የሌሎችን የመጠየቂያ ጊዜያቸውን እየተሻማባቸው ነው ያለው። ስለዚህ አንድ ጥያቄ ጠይቃል። ጥያቄ ተመልሶልሃል። መረጃዎች ሲኖር እመጣለሁኝ። ለዛሬ መረጃ ማስረጃው ካለ ችግር የለም። ምን ነው መረጃ ይሰጠ? ምን ነው አሁን እኮ አንድ ጥያቄ አይደለም እኮ የጠየቀው 3-4 ጥያቄ ነው ባንዴ የምጠይቀው። እንደው ማለት እንደው ጸባይ ደርባባ ስለሆነ ነኝ ዝም ብለህ ነው እያያዝክ ራሱ ሰንሰለት እያረክክ እኮ ዙሪያ ጥምጥማችን እንሂድ። ካንተ እኮ ደርባባ ስለሆንክ ነው ገራገር ስለሆንክ ነው እንጂ ቀበኛና ቃተኛ ሞገደኛ ብትሆን ኖሮ እስካሁንም አትቆይም ነበርና ይበቃል ለዛሬ። ለዛሬ ይበቃል። እኔ ያልኩት ካሉሽ መረጃ በቃ ሌላ ጊዜ ሲኖር እመጣለሁ። ለዛሬ አመሰግናለሁ። ግን እቺ መረጃ እንድታመጡልኝ ኡስታዚ። ምኑን የፈለከው? እስቲ አንድ ስፔሲፋይ አድርጋ አንድ ጥያቄ ጠይቅ እስቲ። እንደው ማለት እንዳልተመለሰልህ ስለምኑ? አረ ኖ ችግር የለውም። እዚሁ ላይ ምን መሰላችሁ ከስግደትና ከስዕላት አያይዞ አንድ ማስረጃ የምፈልገው በፊት እንዳለ አለ ብላችሁኛል። ከቁርአን እኮ ነው በፊት ቁርአን አምላካችን አላህ እንድቀር ከሆነ አይዋ አምላካችን አላህ ነገረን። ምን ላይ ነው? አታዳምጥም እኮ ኦኬ እኮ ቁርአን ነገረን። ጥንት የነበሩ ሰዎች ይሰግዱ ነበር። ያክብሮ ስግደት እንደሚሰግዱ ነበረ ቁርአን ነገረን። ከምንድን ነው የፈለከው? እኮ ከዛ መጽሐፍ ይሰግዱ እንደነበረ ከየትኛው መጽሐፍ የተጻፈው ቁርአን የተናገረው ከየትኛው መጽሐፍ ነው? ከየትኛው መጽሐፍ አይደለም። አምላካችን አላህ ነው የሚነግረን። አላህ ጥንት ይሰግዱ ነበረ ብሎ እየነገረን ያለው አላህ ነው በቁርአን ላይ እኮ። እና ማን እንደሚሰግዱ በምን እናውቃለን? አሁን ለምሳሌ የት እንደሚሰግዱ አላህ ነው አይነገረን፣ ፈጣሪ ነው። አሁን ለምሳሌ ዘፍጥረት 1 በመጀመሪያ ሰማይና ምድር ፈጠረ እያለ የሚያወራው ማን ነው? መጽሐፍ ቅዱስ እኮ። ማን ነው የሚያወራው እዛ ላይ? በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ እያለ የሚያወራው ማን ነው? እሱንማ እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ እግዚአብሔር ነው የፈጠረው። ማን ነው እያለ ያወራው? እየተናገረ ያለው ማን ነው? አይ ሙሴ ስለመሆኑ በምን እናውቃለን? በምንድን ነው የምናውቀው? ኦኬ እሱ ራሱ እንደጻፈው ራሱን የጻፈው ብለን እናምናለን። አንድም ራሱን የጻፈው እኮ እምነት ነው። ዝም ብለህ እኮ እምነት ነው እንጂ ማስረጃ ሙሴ እንደጻፈው ማስረጃ ስጠኝ። ኦሪት ዘዳግም መጨረሻው ምዕራፍ ላይ ምን ይላል? ሙሴ እስከመሞቱ ድረስ ያን መጽሐፍ ጽፎ ሊጨርስ ሲል ሞተ። ከዛ በፊት ጽፎታል። ከዛ በፊት ሌላውን ጽፎታል ያልከው ዘፍጥረት 1 ላይ በመጀመሪያ ቆይ ጥያቄ አይደለም የጠየቁት ጥያቄ። ዘፍጥረት መጽሐፍ የሚባል ስንት መጽሐፍቶች ናቸው ያሉት? 5 መጽሐፎች አሉ።
ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍና ዘዳግም የመጀመሪያ ኦሪት ዘፍጥረት የሚባለው መጽሐፍ ሙሴ ስለመጻፉ ማስረጃ አለ ወይ? እንደ ራሱን የጻፈው እኔ ጻፍኩት እያለ ራሱ ማስረጃ አለ ወይ እኮ ነው። የት አለ? ዘፍጥረትን የጻፈው ሙሴ እኔ ነኝ ይላል። ጥቅስ ስጠኝ፣ አውጣው ጥቅስ አውጣ። በጣም ነው የሚለው ኡስታዝ አንተ። ቆይ ግን አሁን መልሱን መመለሻ አይደለም። እሱ ነው እኮ መልኩ አላህ ነው እየነገረን ያለው አይደለም። ስጠኛው ሙሴ ነው ብለኛ ስጠኛውን እዛ ላይ ነኝ ያለሁት እስቲ ካርጌ። ኧረ ኡስታዝ መልስ እንዴት ነው? መልስ ከመጻፍ አይ ስጠኝ እየጠየኩህ እኮ ነው ያለሁት። ስጠኝና እስቲ የቱ ጋር ነው እንደዛ ያለው? ሙሴ ዘፍጥረትን የጻፈው ሙሴ ነው የሚል የቱ ጋር ነው ያነበብከው? አይ ለምሳሌ ችግር የለም እኔ እሰጣችኋለሁ። ስጠኛ የት አለ? እሰጣችኋለሁ ሳይሆን ስጠን አሁን። መጀመሪያ ግን ይሄን በመልሱልኝ ኡስታዚ። እሰጣለሁ። ይሄንን አሁን የተናገርክበትን ማስረጃ ስጠኝ። ኤግዛምፕል ነው የሰጠው እኔ አሁን እኮ ስጠኝ አንድ ነው እኔ። እሺ መጨረሻው ምዕራፍ ላይ ክፈቱልኝ። እንግዲህ ግድ ካላችሁ እሰጣችኋለሁ። ምን ላይ? ኦሪት ዘዳግም። እሺ ምዕራፍ ስንት? እኔ አውጥቼ ምዕራፍ 18 እስኪ ስልክ ቆይ እኔ የምላውጣ እንዳልሳሳት። እሺ አንድ ጊዜ ስልክን ሰጠኝ። ቆይ እኔ ላውጣና ልንገራችሁ። እስከዛ እናንተን መልስ መልሱ ኡስታዝ። ስጠን መልስልሃለሁ። እኔ በጣም ቀላል ነው የጠየቀው። ላውጣ ነው። ቆይ ችግር የለውም። እኔ ደስታ ቆይ እኔ ማርክ ስላደረኩት በእንትን እኔ ላውጣ። እሺ እስከዛ ግን ይመልሱልኝ። እስከዛ ይመልሱልኝ። መጀመሪያ አውጣ። በጣም ጓጉተናል። አብሽር እኔ እሰጣችኋለሁ። ግን ለማለት ዝም ብለህ ለምን አሰጥም? ኧረ ዝም በል እስቲ አፍን ይበላል። በዛፍ እየከፈኩኝ ነው። ቆይ እኮ ዝም ብለህ እስቲ ክፈት እስቲ። አንዳንዴ ዝም ብለህ ነው የምታወራው እኮ። ኦኬ ማነው የተኛው ደግሞ አጠገብ? ተሰማ እንዴ? ያው ምቾት ላይ ያለ ሰው ነው ኡስታዝ። እሺ አሁን እንደኔ እንቅልፉን አጥቶ እንደመቀመጥ። እሺ 18 እስኪ ምናልባት ዘዳግም 30 እስኪ ዘዳግም 30 እስኪ ምዕራፍ 30 ቁጥር ስንት? ቆይ እኔ እያወጣሁኝ ነው። ቁጥሯ ያለችበት እንትሯ ቁጥሩ ስለጠፋኝ ነው። ሆን ብሎ ጊዜ የገደለን ነው። ሐሳቡን ብቻ እንገርና ጥቅሱን እኛ እናወጣዋለን እኮ ችግር የለውም። ሐሳቡን ብቻ ተናገር አንተ። ሐሳቡን ንገረን። ሐሳቡማ ምን መሰለ? ያ ሐሳቡ ምንድነው? ሙሴ መጽሐፉን ጽፎ ሳይጨርስ ነው የሞተው። ከሞተ በኋላ እዛው ላይ እሱን ጽፎ ሐሳብ ነው ሳይጨርስ ምንም ነገር ዝም በለው ራሱ ማለት ነው። አሁን የተባልከው ጥቅሱን አምጣ ነው የተባልከው። ሙሴ ዘፍጥረትን የሚባለው መጽሐፍ ስለመጻፉ ማስረጃ ስጠን ያልኩ። ኡስታዝ እኮ እንደ መጀመሪያ እኮ ጽፏል እኮ የሚለው እኮ ታዲያ መጽሐፉን እሱ እኮ ጽፎ እንደጨረሰ እኮ ነው። ጽፎ ጨርሶ ያ እስኪ ዘጸአት 17:14 አውጣ። ዘጸአት 17:14 ለመጽሐፉ ማለት ነው ጽፏል። ከዛ በኋላ እንዳይቋረጥ የጨረሰው ማን ነው?
እዛው ላይ ታገኘዋለህ ኡስታዚ። የጠየቁ ጥያቄ ሙሴ ዘፍጥረትን መጽሐፉ ነው የጠየቁ። ሙሴ መጽሐፍ ጽፏል አልጻፈም አይደለም ጥያቄው። ኦሪት ዘጸአት 17:14 ላይ እየተናገረ ያለው ያህዌ ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ ደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፍ ነው የሚለው። ስለ አማሌቅ ነው ዝክር ጻፍ ያለው። ኦሪት ዘፍጥረት አንዳንድን ግን ስለ መጽሐፉ ሙሴ ማስረጃ ስጠኝ ነው ያልኩ። አላመጣም እስካሁን እየጠበቅኩ ነው። እንግዲህ ጻፈ የሚለው ይሄንንም ያካትታል። ከጻፈ እኔ ዘፍጥረትን ጻፈ የሚል ነገር አላለም። ኦሪቱን እንደ ጻፈ እንደ ኡስታዝ ዘፍጥረትን የጻፈው ሙሴ ስለመሆኑ ማስረጃ ስጠኝ ነው ያልኩ። አሁን ሸመጠጡኝ። እንግዲህ ከዚህ የበለጠ ሸመጠጠኝ ሳይሆን ማስረጃ ስጠኝ ነው ያልኩ። ኖ ሙሴ ይሄንን የሚለው ኦሪት ዘጸአት 17:14 ላይ የአማሌቅን ዝክር ከሰማይ በታች ጨርሼ ደመስሳለሁ ይህን ለመታሰቢያ በመጽሐፍ ጻፈው። ይህን የትኛውን የአማሌቅን ዝክር ከሰማይ በታች እንደሚደመስሰው ይህንን ጻፍ ነው ያለው እንጂ ኦሪት ዘፍጥረትን ሌላ ያለው መጽሐፍ ጻፈው አላለው። ማስረጃ አልሰጠኝም እስካሁን። ኖ ኡስታዝ እኔ አሁን ከስልኬ ልታስወጡኝ እንጂ እዚህ ስልክ ላይ ሌላም ከዚህ ደግሞ የለም እኔ አንድ ሺህ ዓመት የቤት ስራ ልስጥህ። ችግር የለውም። አሁን በዚህ የቤት ስራ ልስጥህና አውቃለሁ። ይሄን ይመልሱ ችግር የለውም። እኔ አዳምጠኛ እንዴ ኦሪት ዘፍጥረትን ሙሴ እንደጻፈ ምንም ማስረጃ የለም። ምንም ከባይብል ልታመጣ አትችልም። ልብ አድርግ። የጠየቁ ጥያቄ ምንድን ነው? ኦሪት ዘፍጥረት አንዳንድ ላይ በረሺት ባራ ኤሎሂም ኤታ ሸማይም በኤታ አሬስ የሚለው በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ እያለ የሚያወራው ሙሴ ስለመሆኑ ምንም አይነት የመጽሐፍ ቅዱስ ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። 1000 ዓመት ሰጣለሁ። 1000 ዓመት ሰጣለሁ ኡስታዝ። አሁን አይደለም እንትን ስል አሁን ይሄን መልስ ይመልሱልኝ ብቻ አለ። በቃ ግን አታመጣም ነው የምልህ። የለህም። ኦኬ ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ማን ነው ቁጥር 34 ላይ እንደዚህ የሚል ጥቅስ አለ። ሱረቱ በቀራ ምዕራፍ 2 ቁጥር 34 ለመላእክት ለአደም ስገዱ ባለን ጊዜ አስታውስ፣ ሁሉም ወዲያው ሰገዱ ይላል። ባለን ጊዜ አስታውስ ይላል። ማን ነው ባዩ? ማን ነው ባዩ? እንደገና በኡስታዚ አለ ሱረቱ በቀራ ምዕራፍ 2 ቁጥር 34 ላይ ለመላእክት ለአደም ስገዱ ባለን ጊዜ አስታውስ፣ ሁሉም ወዲያው ሰገዱ፣ ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም ከካህዲዎችም ሆነ ይላል። ለመላእክት ለአደም ስገዱ አልን ብሎ የሚናገረው ለረሱል ሰለላሁ ዐለይሂ ወሰለም ማን ነው? አይ እሱ አይደለም መልሱ ኡስታዝ። ኖ ጥያቄ እኮ ነው ማለት በይህንን የሚለው ማን ነው? ከቁርአን እኮ አይደለም እኔ የፈለኩት። እኔ ከቁርአን ሳይሆን ከቁርአን በፊት ከነበረ መጽሐፍ ነው ማስረጃ የምፈልገው። ምክንያቱም ከዛ በፊት ያለው የሉማ ሌሎቹ ተበርዘዋል። ሌሎቹ መጽሐፍቶቹ ተበርዘዋል። ኧረ ኡስታዝ ያንን እሺ ጣሏቸው እንዳትጠቀሙባቸው ተብሏል። ተበርዘዋል እኮ ቢበረዙም ግን ተጠቀሙባቸው ይላል። በተውራትና ከኢንጂልና ተውራትን ተታችሁ ተጠቀሙ። ቆይ እስቲ የቱ ጋር ነው እነሱ ለዛሚለው ተጠቀሙ። ቆይ አንዴ ተረጋጋ። ማነ ተረጋጋ። ተጠቀሙባቸው ተውራትና ኢንጂልን ተጠቀሙባቸው የሚለው የቱ ጋር ነው ያለው? አምጣ። እነሱን ካልያዛችሁ በምንም ላይ የቆማችሁ አይደላችሁም ይላል። ኖ አይልም። እነሱን ካልያዛችሁ እንደዚህ ይላል። አይልም። እሺ ቆይ አይልም። ቆይ አስወጣኝ ስልኬን እንትን አድርጌ ልውረድ። ቆይ ከዛ አውጣ እየዋሸ ነው ያለው። እንደዛ አይልንም እኛ እንደዛ አይልንም። አይልም እኮ ተጠቀሙበት አይልም ኡስታዝ። በስርዓት ነው የሚለው። አውጣው። እሺ አውጣው። እሺ ተጠቀሙ የሚል ነገር ካለ አውጣው። ቆይ ተጠቀሙ። ይኸው ኡስታዝ አሁንም ድንገራችሁ ተውራትና ኢንጂልን ካልያዛችሁ ችግር የለውም። ተጠቀሙ ማለት ያዙ ማለት ተጠቀሙ ማለት ነው። በተውራትና በኢንጂል ላይ ካልቆማችሁ አምጣ ተጠቀሙ የሚል መጀመሪያ አውጣ እባክህ። እንዴያችን አጣቃጥልብን። ተጠቀሙ የሚለው በተውራትና በኢንጂል ካልቆማችሁ በተውራትና በኢንጂል እንደምትጠቀሙ ነው እኮ። ካልቆማችሁ ተጠቀሙ ማለት ነው። አውጣው ጥቅሱን አውጣው መጀመሪያ እባክህ። ማለት በጣም ከትዕግስታችን በላይ ነው እየሆነ ያለው። አውጣው ስትባል ማውጣት አትችልም። ዝም ብለህ ታወራለህ። አውጣው እንዴ! ኧረ ባላ ትዕግስታችን አታስጨርሰን።
ቪዲዮ አይከፍትም እኮ ኡስታዝ ውረድ ኖ ቆይ መልሴ ፊት መልሱ ከፈትና አውጣው እንደዛ የሚል ነገር ጥቅሱን ልንገራችሁ እሺ አሁንም ጥቅሱ ምንድነው የሚለው በተውራትና በኢንጂል ተውራትና ኢንጂልን ካልያዛችሁ በእነሱ ካልተደገፋችሁ በምንም ላይ የቆማችሁ አይደላችሁም ነው የሚለው ልባል አይልም እንደዛ አይደለም የሚለው እንደዛ ሱረቱ ማይዳ ምዕራፍ 5:68 ላይ ያለው እንዲህ ነው የሚለው እናንተ የመጽሐፉ ሰዎች ሆይ ይላል እነማንን ነው የሚለው እነማንን እናንተ የመጽሐፉ ሰዎች የሚለው አዎ ስለዚህ ሙስሊሞችን አይደለም አሁን ተሳስተሃል የመጀመሪያ እርማት እኮ ቆይ እንጂ አብራሪም እኮ አንተ አትሆንም እኮ ጥቅስ አንደኛ ማውጣት አልቻልክም እሺ አብራሪ አንተ ሆነ ጥቅስ ሳታወጣ እኔ ጥቅስ አውጥቼ ላግዝህ እኮ ነው ሱረቱ ማይዳ ምዕራፍ 5:68 ላይ የሚናገረው እናንተ የመጽሐፉ ሰዎች ሆይ ተውራትና ኢንጂልን ከጌታችሁ ወደ እናንተ የተወረደውን እስክታቆሙ ድረስ በምንም አይደላችሁም እናበላቸው ከጌታ ወደ አንተ የተወረደውን ቁርአንን ከነርሱ ብዙ ትዕቢትና ክህደትን በእነርሱ ላይ ጨምርባቸዋል በካዶች ህዝቦች ላይ አትዘን እያለ ይናገራል ተውራትና ኢንጂልን እስከምታቆሙ ድረስ ማለት ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ይናገራል ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት በተውራትና በኢንጂል ተነግሮ ነበር ያ የተነገረውን ነገር እስከምታቆሙ ድረስ ያንን እውነቱን እስከምትገልጹ ድረስ በምንም አይደላችሁም እናል ለምን ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት በተውራትና በኢንጂል ተነግሮ እንደነበር ይናገራል ሱረቱ በቀራ ምዕራፍ 2 ቁጥር 46 ላይ 146 ላይ እንደዛ ነው የሚለው እነዛ መጽሐፍን የሰጣቸው ወንዶች ልጆቻቸው እንደሚያውቁ መሐመድን ያውቁታልና አለ የመጽሐፉ ሰዎች ምን ስላደረጉ ነው ሲባል ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ተቀላቀላላችሁ አለ ምንድነው የቀላቀሉት ምን እዚህ ጋር እኮ ውሸት ምንድነው የቀላቀሉት እንዳይሆን ይላል ቁርአኑ እኮ የሚናገረው አንድ ያውጣለት ረመዳን 371 ያውጣለት አንዴ ቁርአኑ እኮ ለኋለኛው ማስረጃ ይሆን ቆይ ስለ ቁርአን እያወራን ያለ ነው ማስረጃ ይሆናል አይሆንም የሚለው ነገር ቁርአን ላይ ስትመጣ ነው የምትናገረው 371 ላይ ያውጣለት ታያል ምዕራፍ 3 ቁጥር 7 እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ተቀላቀላላችሁ እውነትን ያወቃችሁ ለምን ትደብቃላችሁ ይላል ምንድነው የቀላቀሉት ምንድነው የደበቁት እውነትን በምንድነው የቀላቀሉት ምንድነው የቀላቀሉት እሺ ምንድነው የቀላቀሉት እዚህ ጋር ቆይ አሁን ምን መሰላችሁ ኡስታዚ መልስ ልስጣችሁና አሁን ቀላቀሉ የሚሉት ምንም ችግር የለውም እሱ አሁን ቀላቀሉት ምንም አሉትም ቢል እሱ ምንድነው የቀላቀሉት እውነትን በውሸት ነው የጠየቀውን ጥያቄ መልስ ምንድነው የቀላቀሉት ቆይ ምንድነው የቀላቀሉት እውነትን በውሸት ለምን ተቀላቀላላችኋል ለምንድነው የምትቀላቀሉት አለ የመጽሐፉ ሰዎች ሆይ እውነትን ያወቃችሁ ለምንድነው የምትደብቁት አለ የደበቁት እውነት ምንድነው የደበቁት እውነት ምንድነው ምንም አልደበቁ ደብቀዋል የደበቁት እውነት ይናገራል ኦኬ ሱረቱ በቀራ ምዕራፍ 2 ቁጥር 146 ያወጣለት ምን እንደደበቁ ይነግርሃል እሺ አንድ ጊዜ መልስ ልስጥህና ማለት ነው ኡስታዚ ቆይ አንተ ቁርአንን አታብራራም ቆይ እዚህ ጋር ጨርስ ምን ደብቀዋል ብለሃል እኔ ችግር የለውም ደህና ነበርክ እኮ እስካሁን ድረስ ተረጋግተህ ማውራት ምን ደበቁ አልክ አይደለ እሺ ይቀጥሉ እሺ 146 ላይ ምን ይላል እነዛ መጽሐፍን የተሰጡት ወንዶች ልጆቻቸው እንደሚያውቁ ይላል 146 ነው ሱረቱ በቀራ ምዕራፍ 2 146 ላይ ይታያል እዚህ ጋር እነዚያ መጽሐፍን የሰጠናቸው የመጽሐፉ ሰዎች ወንዶች ልጆቻቸውን እንደሚያውቁ መሐመድን ያውቁታልና ከነርሱ የተለየ ክፍል ሆነው እነርሱን የሚያውቁት ሲሆኑ እውነትም በእርግጥ ይደብቃሉ አለ ስለማን የደበቁት የሚለው ስለማን የደበቁት
ኦኬ እሱ ጋር ማስረጃ ለዚህ አይሆንም ኡስታዚ አሁን ማስረጃ ስለማን የደበቁት እኮ ነው ማለት ቆይ አንድ ጊዜ ማለት ነው ስለማን የደበቁት አይን ማስረጃ ልስጣችሁ ቆይ ምንድነው የደበቁት አልከኝ ምንድነው የደበቁት ይላል ቁርአኑ ሱረቱ በቀራ ምዕራፍ ቁጥር 146 አይለይም እኮ የምታነቡት አንብቡት እንጂ አይለየኝም ግን እኔ አንድ ጊዜ ማስረጃ ልስጣችሁና አይለየኝም ማለት ላነብልህ እችላለሁ አይነ ችግር ካለበት አላውቅም ያንብቡት እስኪ አውጣለት ይኸው እነዚያ መጽሐፍን የሰጠናቸው ማለትም ክርስቲያንና አይሁዶች ወንዶች ልጆቻቸውን እንደሚያውቁ መሐመድን ያውቁታልና ከነርሱ የተለየ ክፍሎች ሲሆኑ እያወቁ እውነትን በርግጥ ይደብቃሉ አለ ይሄን ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት የተነገረውን ነገር ይደብቃሉ አለ እውነትን ለምን ትደብቃላችሁ እውነትን በሐሰት ለምን ትቀላቀላላችሁ አለ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ደግሞ በተውራትና በእንጂል ተነግሮ እንደነበረ ደግሞ ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ይናገራል አውጣለት ኡስታዝ አሁን እኮ ፖይንት እያሰፉ ነው ያሉት አሁን አጭር መልስ ልስጦትና አጭር መልስ ልስጦት አንድ ጊዜ ተውራትና እንጂል ተበርዘዋል ተውራትና እንጂል የሚባሉ ተበርዘዋል ቁርአን እንደሚናገረው ከሆነ እውነትን በውሸት ለምን ተቀላቀላላችኋል ቀላቅለውታል ተበርዘዋል እኮ ግን ከተቀላቀሉም አልተቀላቀሉም ቅሪታቸው የት ነው ኡስታዝ ቅሪታቸውማ የመጽሐፉ ሰዎች እጅ ነው ያለው ቅሪታቸው የመጽሐፉ ሰዎች እጅ ነው ያለው ቅሪቱማ የተበረዘው እኮ ተበረዘ ማለት እኮ አንድ ነገር ምን መሰለ ወተት አለ አይደለ ከዛ አንተ ቡና ብትጨምርበት ምን ይሆናል ግን እኮ እንዴ በጣም ነው የሚቀር አይ ዝም ብለህ ነው በቃ ለማንኛውም እስኪ በቃ ውረድ በቃ ይበቃል መልስ ይሰጠዋት ጊዜ ይረጋጉ አይደለም ውረድ ጥሩ አረክ አድሚኖች ወንደርፉል አይ ዝም ብሎ ነው ይሄ ልጅ እሺ ሌላ ሰው አስገቡ እንግዲህ የኢስላም መልእክት ሙስሊም ላልሆኑ አካላት አደርሱ ያጀማ ግዴታችን ነው እንግዲህ ቆይታችን ምድር ላይ አጭር ነው የሁላችንም ታቆታላችሁ ካጠገባችን የነበሩ በጣም እንወዳቸው የምናከብራቸው ሰዎች ከልተው ብለዋል ያፈር ጮማ ሆነዋል ስለዚህ ያን ያወቀን ሞት አለ ሂሳብ አለ ቀብር አለ ስለዚህ በተቻለን አቅም ደግሞ እኛ ያየነውን ህይወት እኛ የመዳንበትን መዳን እና ወደፊት ምንድንበትን የመዳን ትምህርት ላኢላሃ ኢላላህ የሚለውን ለሰዎች አሳውቀን ወደ ተውሂድ ሰዎችን ጠርተን ወደ አላህ ሰዎችን ጠርተን ማለፍ ጥሩ ነው ዳኢ ሆነ ማለት ነው ይሄ ነው የመጣንበት ዓላማ ማለት ነው ስለዚህ ሰዎችን ወደ አላህ መንገድ መጣራት ነው ያን ለማጣራት ደግሞ ሁላችሁም በእውቀት በስነ ምግባር በግብረገብ በጥበብ በሂክማ ሁላችንም እንትን ብለን ታጥቀን መነሳት አለብን ማለት ነው ሰዎችን ወደ ኢስላም መጣራት አለብን ጊዜው እንደዛ ነው ደግሞ ሰው ደግሞ በጣም በቃ ብዙ ሰው ግራ የተጋባበት ዘመን ውስጥ ነን ያለነው ብዙ ሰው ግራ ተጋብቷልና እስልምና ጋር ደግሞ መፍትሄ ያለን ብለን እናምናለን ስለዚህ ወደ መፍትሄው ሰዎችን መጣራት አለብን ማለት ነው ይሄን ይመስላል እንግዲህ ታብታብ አድርጉ የሼር አድርጉላቸው ኢንሻአላህ እስከዛ ድረስ እነ ሙከሚል ያወራሉ ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ሙከሚል ረመዳን ዘይነብ ፖዚታ እሙ ወአለይኩም ሰላም ወራህመቱላህ ኡስታዝ እንዴት ነህ ሁላችሁም እንዴት ናችሁ አልহামዱሊላህ ሁሉ ሰላም ነው አለን አልহামዱሊላህ ማሻአላህ እሺ ጥሩ እሺ አውራ የተወሰነ አውራ አይ ማውራው ነገር እንኳን የለኝም ሁላችሁም ታብ አድርጉ ሼር አድርጉት ሁላችሁም አንድ ጊዜ እስክሪኑን ጫና አድርጋችሁ ያዙትና 50 ሰው ይመጣል ያኔ ለሁሉም ሴንድ አድርጉለት ሰዎች ግቡ ያው ኡስታዝ እንዳለውም የእስልምናን ብርሃን ይዩ ሰዎች ማለት ነውና ከተቀበሉትም ተቀበሉት ካልተቀበሉትም በእኛ ያለው ኃላፊነትና ማድረስ ነውና መልእክቱ እንዲደርሳቸው እኛ ደግሞ የሂዳያ ሰበብ እንሆን ኢንሻአላህ ሼር አድርጉ ሁላችሁም አንድ ጊዜ ሰላም አለይኩም እኔ ጥያቄ ነው ያለኝ ጥያቄ ለወረድና ተብታው አረጋለሁ ችግር የለውም ወአለይኩም ሰላም ወራህመቱላሂ ወበረካቱ ያላ ረህመት ያላ ጸጋ ያላ ሰላም ባንቺ ላይ ይሁን አሜን በሁላችንም ቀን ጀምሬ ነበር ከዛ
ስልክ ገብቶብኝ ወረድኩኝ። አላህ የሚለው የአላህ ስም ማለት ነው። በአፍ መፍቻ ቋንቋዬ እንደዛ ነበር። ከዛ አሁን ደግሞ በምኖርበት ደግሞ ለምሳሌ ጌታ የሚለው ጌታ ነው የምንለውና አላህ ለማመልከት ነው እንጂ የኢየሱስን ምናምን አይደለም። አዎ ጌታ ነው የምንለው ለምሳሌ በመስቃን ነው የሚባል ማለት ነው። ጌታ ነው የምንለው ስንምልም ጌታ ነው የምንለው። በአማርኛ ሲሆን ግን አላህ ነው የምንለው። ያ ልክ ነው ወይ ለማለት ነው። ጌታ በትግርኛ ነው በምንኛ ቋንቋ ነው? ይሄ ጉራጊኛ ሆኖ ግን አይደለም። የሆነ መስቃን ይባላል። ትርጉሙ ምንድነው ሲተረጎም? ጌታ ማለት ነው አምላክ ማለት ነው ትርጉሙ? ስለማላውቅ ነው ጉራጊኛ። ጌታ አምላክ ማለት ነው። አላህ ለማለት ነው። አላህማ አይደለም። አላህ አይተረጎምም። ለምሳሌ እኔ ስሜ ማን ነው? ወሂድ ነው። ወሂድ ማለት ምን ማለት ነው? የቃሉ ትርጉም አንድ ማለት ብቸኛ ማለት ነው። አንድ ማለት ዋሂድ ነው። አንድ ወሂድ ማለት ደግሞ ብቸኛ ማለት ነው። አሁን ተመልከቺ፣ ወሂድ የሚለው ስሙ የተጸወየ ስሜ ነው ራሱ። ስለዚህ አሁን ምንድነው ኢትዮጵያ ስመጣ ብቸኛው ይሉኛል ሰዎች ሲያገኙኝ ተርጉሞ አይደለም ማለት ነው። ደግሞ ግሪክ ሲሄድ ደግሞ ሞኖስ ይሉኛል። እንደገና ወደ እንትን ሲሄድ ደግሞ ያኺድ ይሉኛል። ወደ እንትን ሲሄድ ማለት ነው ወደ አይሁዶች ጋር ሲሄድ ደግሞ ያኺድ ይሉኛል አይሉኝም። እንግሊዝኛ ጋር ስመጣ ደግሞ ኦንሊ አይሉኝም ራሱ ማለት። ሌላም ጀርመን ጋር ምናምን ሲሄድ ደግሞ ባራ አይሉኝም። ገባሽ? ወሂድ ነው የተጸውዖ ስሜ ላይ የስሙ ትርጉም ማወቅ ይቻላል። ወሂድ ማለት ትርጉሙ ብቸኛ ማለት ነው። አላህ ማለት አምልኮ የሚገባው ማለት ነው የስሙ ትርጉም። ግን አላህ የትም ቦታ አላህ ነው የተጸውዖ ስሙ። የማዕረግ ስሞች ሲሆን የተጸውዖ የባህሪ ስሞች ሲባል ሊተረጉሙ ይችላሉ። ለምሳሌ ረብ ጌታ ማለት ነው። ስለዚህ በየቋንቋው በእንትን ላይ ሀረ ብለው ሊጠሩት ይችላሉ። በእነ ጀርመኖች እና ምናምን ሀረ ብለው ሊጠሩት ይችላሉ። በእንግሊዝኛ ሎርድ ይባላል። በግሪክ ኩሪዮስ ይባላል። በዕብራይስጥ ደግሞ አዶል ሊባል ይችላል። በአማርኛ ጌታ ይባላል። የተለያየ ትርጉም አለ። ራሱማ በኦሮምኛም እንደሚባል አላውቅም። እንደ አይነት እንትኖች አሉ ትርጉሞች አሉት ማለት ነውና እግዚ ይባላል። በግዕዝ ደግሞ እግዚ ይባላል። ስለዚህ እግዚ ብለን መጠቀም እንችላለን ቋንቋውን ከቻለን። አዎ ጌታ ማለት እንችላለን። ጌታዬ ለማለት ረቢ ለማለት ጌታዬ እንላለን። አዶናይ እንላለን በዕብራይስጥ እንደዛ ማለት ነው። እንደዚህ በተለያየ ቋንቋ እንጠቀማለን። እንደዛ ማለት ነው። ከዛ አንፃር ነው ማየት ያለብሽና አላውቀውም በአማርኛ ምን እንደሚባል አሁን ያልሽው ጌታ ያው ፊደሉም የጉ የሚለው ፊደል እንትን ላይ ያለው ጌታ ይመስለኛል አይደል? ጌታ ከሚለው ጋር ተቀራረበ። አዎ ጌታ ማለት ትችያለሽ፣ መጠቀም ትችያለሽ። አዎ ጌታሽ ማን ነው? አንቺ አላህ ነው። ስለዚህ አላህ ነው ጌታሽ። አላህን ጌታዬ ማለት ትችያለሽ። በቋንቋሽ ደግሞ ምን እንደሚባል አላውቅም። ጎይታ ከተባለ ጌታ ማለት ነው። ጌታ ማለት ትችያለሽ። ቋንቋ ነው። አዎ ሊንጉይስቲካል አፕሮች ነው። ሊንጉይስቲካል ዲፈረንሶች ናቸው። ያላ ባህሪያቱ የተሰየመበትን ስም ተርጉመን መጠቀም እንችላለን። አርራህማን አርረሂም ስንል እጅግ በጣም አዛኝ እጅግ በጣም ሩሩ ብለን ተረጉመዋለን። አረብ ጌታ ብለን ተረጉመዋለን። ማሊክ የሚለውን ባለቤት፣ መሊክ የሚለውን ንጉስ በሚል ተረጉመዋለን። የተለያየ እንትኖች አሉ ራሱ። አልከሪም የሚለውን ደግሞ ቸር ብለን ተረጉመዋለን። ቸሩ ጌታ ብለን እንትላለን። ኢላህ የሚለውን አምላክ ብለን ተረጉመዋለን። እንደዚህ አይነት ነገሮች ይኖራሉ። ራሱ በቋንቋ ወደ ቋንቋ መተርጎም የሚቻሉ እንትኖች የባህሪ ስሞቹ መተርጎም ትችያለሽ። የተጸውዖ ስም ግን ወይም ደግሞ ኢስሙ ለዓለም ወይም ደግሞ የፕሮፐር ኔም የሚባሉት ግን ተርጉመሽ መጠቀም አትችይም። ትርጉሙን ማወቅና ተርጉሙ መጠቀም ይለያያል። እንደዛ ነው። ትንሽ ጥያቄ እንትን ያለብኝ ያው ሙስሊሙ ክርስቲያን ሁሉም ጌታ የሚለው ነው የምንጠቀመው። እነሱ ግን ኢየሱስ የሚለው አይደለም። ያው ኢየሱስ አማርኛ ለጌታ የምንለው ማለት ነው። ጌታ የሚለው ለነሱ ለኢየሱስም ይጠቀምበታል። እኛ ደግሞ ለአላህ እንጠቀምበታልና አጠቃቀማችን ይለያያል ማለት ነው። አጠቃቀማችን ይለያያል። አላህ የሚለው ደግሞ ኢየሱስ በባይብል ላይ የሆነ እንትን ላይ አይቼ ውይይት ላይ ቪዲዮ አይቼ አላህ የሚል አለ ኢየሱስ ብሏል ተብሎ ማለት ነው። እኔም ደግሞ ቋንቋዬ ላይ የአፍ መፍቻ ቋንቋዬ ላይ አላህ ነው የምንለው እኛ በስልጥኛ ለምሳሌ አላህ ነው አላህ እንዲያደረገልን ስን አላህ ነው የምንለው። ልክ ነው ማለት ነው አይደል?
ተቋርጬ እኔ ነኝ ወይ ወሂድ ነው አይሰማም ወሂድ ኡስታዝ እኔ ነኝ ሚት አድርጌ ነው የሚመች ቦታ አልነበርኩም ለዛ ነው አይ እንትኑ በኢየሱስ ቋንቋ በአረማይስጥ ቋንቋ አላህ ያለ ነበር ኢየሱስ የሚጠራው የነበረው ነው ያለው ነገር እሱ ብቻ ሳይሆን በፓሊዮ ዕብራይስጥ ራሱ ነቢያቶቹ ጥንት የነበረው የፓሊዮ ዕብራይስጥ በሚባለው ሲጠራበት የነበረው አላህ ነው የሚል ነገር አለ አርጊመንት አለ ማለትም ረሱል ሰለላሁ ዐለይሂ ወሰለም ስለመጣው አይደለም አሁን አንዳንድ ሰዎች አላህ የሚለው ስም አረብኛ ብቻ ይመስላቸዋል አረብኛ አይደለም ራሱ ጃሚድ ነው ራሱ ሙሽተቅ ነው ጃሚድ ነው በሚለው ላይም ክርክር አለ ራሱ የአረብኛ ስርና መሰረት አለው ግን አረብኛ ላይ ስርና መሰረት አለው ማለት ሌላ ቋንቋ ላይ የለም ማለት አይደለም ስለዚህ አይ ሌላ ቋንቋ አይደለም ጃሚድ ነው ሴሚቲክ ባክግራውንድ ውስጥ ነው ያለው ፕሮቶ ሴሚቲክ የሚባለው ደግሞ ማን ነው አረማይስጥ የሚባለው ነው አረማይስጥ የሚባል ቋንቋ ነው ስለዚህ በአረማይስጥ አምላክን ስቲል ነው አሁንም አላህ ነው የሚባለው ከዛ አንፃር ነው እንትኑ ነው ባክግራውንድ ነው አንድ ቋንቋ ነበር ጥንት የነበረው ያ አንድ ቋንቋ ምን ነበረ አረማይስጥ የሚባል ቋንቋ ነበረ ለዛ ነው በሱረቱ ነህል ምዕራፍ 16 ቁጥር 36 ላይ በየህዝቡ ሁሉ አላህን አምልኩ ጣዖታትን ራቁ ብለን መልእክተኛ ልከናል ይላል ስለዚህ አላህን አምልኩ ሲል እዚህ ጋር መልእክተኞቹ ሲላኩ አላህ እያሉ ይጠቀሙ እንደነበረ ይናገራል ግን አላህ የሚለውን የሚጠቀሙት እንዴት ነው ብለን ስንል ቋንቋው አረማይስጥና ዕብራይስጥ ስለነበረ ነው በአረብኛም ሲመጣ ዘሴም ነው ራሱና አላህ የሚለው ስም ሴሚቲክ ባክግራውንድ ውስጥ ያለ ነው ሰማያዊ ዳራ ውስጥ የነበረ ነው ብሎ ነው የተለያየ መድብለ ዕውቀቶች የሚያስቀምጡት ከዛ አንፃር አላህ የሚለው ጥንታዊ ስም ነው ማለት ነው ከዛ አንፃር ነው የምንጠቀመው ማለት ነው ኢሳ ተናግሮ ነበር የሚለው አረማይስጡን ይዘው ነው እነሱ ሰዎች እንደዛ የሚሉት ማለት ነውና ልክ ናቸው ኡስታዝ ትልቁ ላይ ሆነ አንተ ታብታብ እንዲያደርጉ ኦኬ እሺ እሺ ግልጽ ነው ታችን እሙ አዎ ጀዛካላህ በቃ ኡስታዝ ሰላም ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም አሰላም ወራህመቱላሂ ወበረካቱ አንድ ጥያቄ ነበረኝ እስከ ከታች ወርጄ ታፕታፕ አደርጋለሁ እሷን ልጠይቅና እሺ አይዋና ሰው ሲፈጠር አሁን ሻሃዳ አላስኩም የተፈጠርኩበት ሃይማኖት ላይ አይደል ያለሁት እኮ አንድ ሰው ሻሃዳ የሚያስፈልገው ሲጠመቅ ወደ ሌላ እምነት ሲሄድ ነው አይደል እሰማለ ሻሃዳ ያስፈልገዋል ትክክል እሺ አንድ ክርስቲያን ደግሞ ካልተጠመቀ ክርስቲያን መሆን ይችላል አይ ቢጠመቅም ክርስቲያን አይደለም በእኛ በእስላም አስተምሮት ማለት ነው እና እየተመላለሰ ነው ጎበዝ ተማሪ ታላለህ ስለ አንድ ሰው ቤተሰቦቹ ክርስቲያን እስከሚያደርጉት ወይ አይሁዳውያን እስከሚያደርጉት ድረስ ማለት በሌላ ሐዲስ ላይ ደግሞ በሌላ ሪዋያ ላይ ደግሞ እስከሚል ድረስ ያ የሚሉትን ነገር እስኪል ድረስ ለአቅመ ሐዋና ለአቅመ አደም ደርሶ እነሱ የሚከተሉትን እምነት ተከትሎ በእነሱ ስር እስከሚሆን ድረስ ሙስሊም ነው ያ ሰው ሙስሊም የሚለው ቃል ታውቃለህ ኢስላም ሁለት አይነት ነው ያለው ኢስላም ሸርዒና ኢስላም ደግሞ ከዊኒ የሚባል አለ ኢስላም ከዊኒ ማለት በተፈጥሮ ያለ ነው አላህ ከአደም ዘሮች ከአደም ጀርባ ከዘሮቻቸውን ሲያወጣ እኔ ጌታቸው አይደለም ብሎ ሁላችንም አስመስክሮናል አንላይክ ቻርጅ ዮን ስፐርም ሴልና ኤክሴል በሚገናኝበት ሰዓት ላይ ማለት ነው ያኔ ምን አድርጓል አላህ እኔ ጌታቸው አይደለም ብሎ አስመስክሯል ያ ያስመሰከረን ነገር የት ነው የሚገኘው በሰብኮንሺየስ ውስጥ ነው የሚገኘው ታታይ ህሊና በሚባለው ውስጥ ይቀመጣል ከዛ ላይ ቂያማ ቀን ደግሞ ሚስጥሮች የሚገለጡበት ቀን እንድናስታውሰው ያደርገናል ማለት ነው ስለዚህ እያንዳንዱ ሰው አምላካችን አላህ በአለል ፊጥራ ውስጥ ነው የፈጠረን በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ከዛ በኋላ ግን እነዛ ወላጆቹ አድጎ ይሄ ነው እምነታችን ብለው የነሱን ስኪል ድረስ በዲኑል ኢስላም ስር ነው ያለው ራሱ ማለት ነው እንደዛ ነው ትምህርታችን አሁን አንዳንድ ሙስሊሞች 40 ቀን እስከ 40 ቀን ድረስ እስከ 80 ቀን ድረስ ወንድ ከሆነ እስከ 40 ቀን ሴት ልጅ ከሆነች ደግሞ እስከ 80 ቀን ድረስ ሙስሊሞች ናቸው ከዛ በኋላ ሲያጠምቋቸው ልክ ክርስቲያን ይሆናሉ ይላሉ አይሆኑም ነው እኛ ምንለው ለምን እነሱ ምንም የሚያውቁት ነገር የለም ይጠመቁ አይጠመቁ ምንም ነገር የሚያውቁት ነገር ተጠያቂዎች አይደሉም
ለአቅመ ሐዋና ለአቅመ አደም ያልደረሱ ሰዎች ክርስቲያኖችም አይደሉም ማለት ነው። ክርስቲያኖችም አይደሉም፣ አይሁዳውያኖችም አይደሉም ማለት ነው። በአለል ፊጥራ ስር ናቸው ያሉት። ይሄ ነው ትምህርታችን። በጣም ሹክራን። ስለዛ አንድ ሰው አውቆም ቢሆን ሳያውቅም በሕፃንነቱም ላይ ሲጠመቅ ከተፈጠረበት እምነት ላይ ማለት ነው ማወቅ አይችልም እንጂ ማወቅ አይችልም። ራሱ ያውቃል የሚባል አይደለም። በ40 ቀንና የ80 ቀን ያውቃል ሀቢቢ አያውቅም። አሁን ለምሳሌ ከእስልምና ወደ ክርስትና የሚሄዱ ልጆች አሉ አይደል? ለምሳሌ አሁን እኔ ሙስሊም ሆኜ ነው የተፈጠርኩት አይደል? ሻሃዳ አላስኩም። መጀመሪያ ሙስሊም ቤተሰቤ ሙስሊም ስለነበረ ሻሃዳ መያዝ አያስፈልገኝም ለኔ። ስለዚህ አንድ ክርስቲያን ደግሞ ሳይጠመቅ ዝም ብሎ ቢኖር ከክርስትና ቤተሰብ አውቆም እንደኛን ማለት ነው። እኔ አሁን ተራ ሙስሊም ነኝ፣ ሰላት ሰግዳለሁ አልহামዱሊላህ። እንደዛኛው ቢሞት የት ነው የሚገባው? ራሱ እኮ ጥያቄ ነው አይደለ? አንድ የካፊር ልጅ ቢሞት የት ነው የሚገባው? በእስላም አስተምሮት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሱነን አቢ ዳውድ ላይ መጽሐፍ 15 ቁጥር ሐዲስ 45 ላይ ስትመለከተው ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? በጀና ውስጥ ያሉ ምን ብለው ተጠየቁት? ራሱ ነብዩ በጀና ውስጥ ያሉት እነማን ናቸው አለ። እሳቸው ምን አሉት? ነብይ፣ ሰማዕታት በጀና ውስጥ ናቸው። የተወለዱ ህፃናት በጀና ውስጥ ናቸው። የጨነገፉ ህፃናት በጀና ውስጥ ናቸው አሉ። የጨነገፉ ማለት እናት ማዕፀን ውስጥ ሆነው በሕክምና ስህተት ወይ በሆነ ነገር ቢጨነግፉ አሊያም ደግሞ እናትና አባት ፈቃደኛ ያልሆኑ ብለው አፖርት ቢያደርጓቸው ቢያስወርዷቸው እነዛ ሰዎች በጀነት ውስጥ ነው የሚሆኑት። ግን በጀነት ውስጥ ሆነው ብቻ አይደለም የሚሆኑት። ረሱል ሰለላሁ ዐለይሂ ወሰለም አንድ ቦታ ሲጠየቁ ያላ መልእክተኛም እንዲህ ያሉ በረዳ ውስጥ ያሉ ረጅም ሰው ያየሁትን ኢብራሂምን አየው ሰላምና ሰላት በእርሱ ላይ ይሁን ብለው ካሉ በኋላ በእርሱ ዙሪያ ያሉት ህፃናቶች ሁሉ በአለል ፊጥራ የሞቱ ናቸው። አንድ ሙስሊም ያላ መልእክተኛው የሙሽሪክ ህፃናትስ ብሎ ጠየቀ። የሙሽሪክም ህፃናትም ጭምር አሉት ይላል። ነገር ግን ህፃናት አረጋውያን የጃጁ ሆነው መልእክቱ ያልደረሳቸው በአህሉል ፊጥራ ላይ ያሉ ሰዎች ተቀስቅሰው ይፈተናሉ። 4 ሰዎች የትንሳኤ ቀን ይፈተናሉ። ኢማም አህመድ መጽሐፍ 1 ሐዲስ 16301 ላይ ሲናገር ምንድነው ያሉት? ረሱል ሰለላሁ ዐለይሂ ወሰለም 4 አይነት ሰዎች የትንሳኤ ቀን ይፈተናሉ አሉ። 1 መስማት የተሳነው ምንም ነገር መስማት የማይችል ማለት ነው። ካልሰማ መልእክቱ መቼም እንዴት ይጠየቃል? 2 የአእምሮ እክል ያለበት ያቀል እንትን ያለው ማለት ነው። 3 አቀል የሳተ አረጋዊ ማለት ሽማግሌና አሮጊት ሆነው ግን መልእክቱን ብትነግራቸው አይገባቸውም እነሱና። 4ኛው ደግሞ በፊጥራ የሞተ ይላል። ፊጥራ የሚለውን ነገር በሁለት አለ። የተፈጥሮ ባለቤት አህሉል ፊጥራ የሚባሉት 2 ናቸው። አንደኛ ተብሊግ አርሪሳላ ማለት ነው፣ መልእክቱ ያልደረሰው ማለት ነው። ሁለተኛ ነገር ደግሞ ህፃናትን ያመለክታል። መልእክቱ ያልደረሳቸው ሰዎች ራሱ የቂያማ ቀን ይፈተናሉ። አላህ በራሱ ሂክማና በራሱ ኢልም በራሱ ዕውቀትና በራሱ ጥበብ ይፈትናቸዋል። ይህንን ነው ትምህርታችን ማለት ነውና እንዳልኩ ነው። እስከዛ ድረስ ምንድናቸው እነዛ ሰዎች? ሙስሊሞች ናቸው ማለት ነው። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ኢማም ቡኻሪ መጽሐፍ 23 ሐዲስ 138 ላይ ሲናገሩ ምንድነው ያሉት? ማንም የሚወለደ ሰው በአለል ፊጥራ ሆኖ እንጂ አይወለድም። ወላጆቹ ግን አይሁዳዊ ያደርጉታል ወይ ክርስቲያን ያደርጉታል አሊያም ዞራስትሪያን ያደርጉታል አሉ። ሌላ ቦታ ላይ ደግሞ ያንን ነገር እስኪል ድረስ ብለው ነው ያስቀመጡት። ያንን እስኪል ድረስ ምኑን? እነሱ የሚሉትን ነገር እስኪል ድረስ ለአቅመ ሐዋና ለአቅመ አደም ደርሰው ያንን ነገር እስከሚሉ ድረስ በእስልምና ስር ናቸው ራሱ ማለት ነው። የትኛው ኢስላም ምን ከዊኒ ወይስ ሸርዒ? የትኛው ላይ ነው? ኮዛል ኢስላም የሚባለው ላይ ማለት ነው። ወይም ደግሞ መንስኤያዊ ኢስላም በሚባለው ላይ ነው የሚሆን። ሸርዒ ግን አይደሉም ራሱ ማለት ነው። ይሄን ይመስላል። ሹክራን አመሰግናለሁ። እና አሁን በእስላም እሺ፣ አንድ ጥያቄ በእስላም የፍርዓውን አሟሟት ክርስቲያኖቹም ያውቁታል መሰለኝ። አይ ቲንክ ግን አንድም ቀን እንዲህ ፈትዋ አንተም ሆነ እሱም ሆነ ሌሎችም ፈትዋ ሲሰጡ አላየሁም። የፍርዓውን አሟሟት በእስላም አውቀዋለሁ፣ በክርስትና እነሱም ያውቁታል። እንደኛው ነው? ተመሳሳይ ነው? አላቅም፣ እነሱን አላቅም። የኛ ግን መጨረሻ ላይ ገርገራ ላይ ያለ ነው አይደል? የተወበተው ገርገራ ላይ ያለ ተወበተ ማለት ነው። እና ገርገራ ላይ ስለተወበተ ተቀባይነት የለውም። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ በእርግጥ አላህ የባሪያውን ንስሐ ገርገራ ከመድረሱ በፊት ይቀበላል። ገርገራ ከመድረሱ በፊት ገርጊር ይባላል። ለጌታችሁ በንስሐ ተመለሱ ነው ያለው።
አላህ በዱንያ ላይ ኃጢአትን በሙሉ ይምራል። የሽርክንም ሆነ ምንም ግን ምን ያስፈልገዋል? ንስሐ መግባት ያስፈልገዋል። በንስሐ ወደ አላህ መመለስ አለ። ከዛ በኋላ አለ ቅጣቱ ወደ እናንተ ከመምጣቱ በፊት ማለት ቂያማ ከመቆሙ በፊት ከዛ የማትረዱ ከመሆናችሁ በፊት አለ። ልክ ገርገራ መጥቶ የሞት ጣር መጥቶ አንድ ሰው ላኢላሃ ኢለላህ ቢል ዋጋ የለው ኦሬዲ ሞት መጥቶበታል። ይሄንን ነው የሚያስተምረው ማለት ነው። አላህ ለጀነትን ይወፍቃችሁ ላለው እኔ አሚን አመሰግናለሁ። ሽክራን ያ ላኢላሃ ኢለላህ ባንዲራ ይዛችሁ ብትሞት ሰው አላህ ያርጋችሁ። አሚን ሽክራን አመሰግናለሁ። ከታች ወርጄ ታብታብ አደርጋለሁ። ምንም ችግር የለው ይቻላል። السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. እንዴት ሁላችሁም ሰላም ብያለሁ። አላህ ይወደድ ለሰራና አላህ ይቀበል። ዛሬ ለሌሎቹ መንገድ እንደምትመራው አላህ እንግዲህ ጀዛን ከፍ በደል አላህ ተሰባስበን የታሉ ይነፋነፋል። ለኔ ነው ወይስ ለሁሉም ነው? እሷ ጋር ነው ኡስታዝ መግፊራ እሷ ጋር ነው። እሺ መግፊራ ኔትወርክሽ ነው መሰለኝ አስተካክዩ። ይነፋነፋል። እስቲ አስተካክዩ ኔትወርክሽን። ፍላይት ሙድ አድርጊው ለ15 ሰከንድ ያክል ፍላይት ሙድ አድርጊውና ይስተካከላል። ፍላይት ሙድ አድርጊው።